አሁን ሰው እኔ ጸልያለሁ እንዲያው ግን እግዚአብሔርም እመቤታችንም ቶሎ አይመልሱልኝም ብለህ ታው መጀመሪያ ደረጃ ሳትለምነው ባለቤቱን ያደረገልህን ብትቆጥር አይሻልም? እና ምን ለምነው ወይ ጊዜው አይደለም ወይ በጊዜው የሚጠቅመን ነገር አይደለም እግዚአብሔር። በዛ ላይ ደግሞ መለመን ያለብንን ትተን መለመን የሌለብን ላይ ስለምናተኩር ነው። እና ለሁሉም የእመቤታችን ፈጣን ሲባል በቅጽበት እኮ አለ፣ በደቂቃ አለ። መቼም ህይወታችን ላይ የምናውቀው ነገር ይሆናል። ግን እንደዚህ አይነት ነገር እንዲገጥማችሁ መጀመሪያ ቀጥ ያለ መስመር ውስጥ መግባት፣ ጠበቅ ያለ ሰው ትንሽ መሆን ያስፈልጋል ማለት እንደ እውነተኞቹ። ከዛ በኋላ ፈተና ሲመጣ ነው የምታውቁት መልስ። ልመና ሲለመን መልስ ሲመጣ በተግባር ይሆናል በሆነ መንገድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ የተመሰገኑ ይሁኑ። እንኳን አደረሳችሁ። ቸሩ እግዚአብሔር አምላካችን ከንጹሐን በረከት ያሳድርብን። ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ስለ ግብፅ የተነገረ ራእይ። እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይመጣል። የግብፅም የእጆቻቸው ሥራዎች በፊቱ ይዋረዳሉ፣ የግብፃውያንም ልብ በውስጣቸው ይቀልጣል። ግብፃውያን በግብፃውያን ላይ ይነሳሉ፣ ወንድምም ወንድሙን፣ ሰውም ባልንጀራውን ይገድላል። ከተማም ከተማን፣ መንግስትም መንግስትን ይወጋል። የግብፅም መንፈስ በውስጣቸው ትደነግጣለች። ምክራቸውን አጠፋለሁ፣ እነርሱም አማልክቶቻቸውንና ጣዖቶቻቸውን ድምፃቸውን ዝቅ አድርገው የሚናገሩትን መናፍስት ጠሪዎቻቸውንም ይጠይቃሉ። ግብፃውያንንም በጨካኝ ጌቶች እጅ አሳልፌ እሰጣለሁ፣ ጨካኞች ነገስታትም ይገዟቸዋል ይላል የሰራዊት ጌታ እግዚአብሔር። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ወላዲተ አምላክ በትንቢተ ኢሳይያስ ክፍል 11 ዛሬ እንማራለን። ያው መብራት ስለሌለ በሁለቱም አንጻር ጨለም ይላል። ባትሪ ነበረ ከቤት ግን ያው ጉባኤ አቋርጦ ሄዶ ማምጣቱ ከብዶ ነው እንጂ ማብራት ይቻል ነበር። ባትሪ ለድምፅ ማጓጓ ባይሆንም ቢያንስ በጨለማ ውስጥ ከመማር ያድናል። እና ባትሪ አለ ግን ያው ቁልፍ ስጠና ሄደን እናምጣ እንዳትሉ፣ እሱም አይሆን ነገር ነው። እንዴት ዋላችሁ? ቁልፍ ለመቀበል የበቃ ሰው ብዙ ስለሌለ እና ቢሆንም ራሴ ነበር እጄ ማመጣው። ግን ያው ዞሮ ታዩዋችሁ አልታዩዋችሁ ችግር የለውም። ዋናው ከቃሉ አይደለም። በቃ እሱ ነው ዋናው ነገር። እና ውጭ ላሉ ወንድሞች እህቶች ነው እንግዲህ እግዚአብሔር ናቸው። አሜን። እንግዲህ ከትንቢተ ኢሳይያስ ምዕራፍ 11 ወደ 19 ስንዘል በመካከል ነገረ ማርያም የሌለ ሆኖ ሳይሆን እንዳልኳችሁ ማንሳት የምንችላቸው ኃይለ ቃሎች ቢበዛ 19 ወይ 20 ብቻ ናቸው። የመጀመሪያውን ቀንም መግቢያ ስለነበረ ትንቢተ ኢሳይያስን በዘር ደረጃ በጥቅስ ደረጃ ስላላነሳን ያለን አማራጭ እስከ ነሐሴ 20 ወይም 21 ድረስ ልናነሳ የምንችላቸው 19 ወይ 20 ርዕስ ብቻ ነው። ስለዚህ ከነገርኳችሁ ከ30 በላይ ከሚሆኑት አለፍ እያልን ማንሳት እስካሁን ድረስ እስከ ምዕራፍ 11 ድረስ ያሉትን በሙሉ ለማንሳት ሞክረናል። ቢያንስ ጎልቶ የሚታዩት ደረቅ ሐዲስ የሆኑትን አንስተናል። ከዚህ በኋላ ግን ጎልቶ የሚታዩም ቢሆን ሊዘለሉ ይችላሉ። ለምን ቢባል 30 ክፍል መቀጠል ወይ 30 ምናምን ክፍል መቀጠል ስለማንችል የግድ ነሐሴ 21 ቀን ትምህርቱን መጨረስ ስላለብን ማለት ነው። ስለዚህ ዛሬ ወደ ምዕራፍ 19 ዘለን ይወርድ እግዚአብሔር ውስተ ምድረ ግብፅ እንዘ ይጽአን ዲበ ደመና ቀሊል። እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል።
ስለዚህ ትምህርታችን ርዕስ ይኸው ይሆናል። በአጭር ከተፈለገ ፈጣን ደመና ወይም ደመና ቀሊል የሚለው ይሆናል ማለት ነው። ዛሬ ቅዱስ ሞይስስ በግብፅ በኋላ ዘግይተው ከዘመነ ጻድቃን ማለፍ በኋላ ከተነሱ ቅዱሳን አባቶች መካከል አንዱ ነው። ከሱ አስቀድሞ ሀገረ መኑፍ ልዕልት ይላታል። በጊዜዋ ገናና የነበረች ከተማ ናት። 2-3 ጊዜ ስሟ ተቀይሮባታል። ዛሬ የምትታወቀው መኑፍ በሚለው ስሙ አይደለም፣ በሌላ ስም ነው። እዚህ ከዚያ ስፍራ በዘመነ ሰማዕታት ከተነሱ ቅዱሳን ሰማዕታት አንዱ ቅዱስ አብጥልማዎስ ዓመታዊ በዓል ነው። ዛሬ የቅዱስ ፋሲለደስን የአንጾኪያ ሰማዕታት አለቃ የተባለ የነገስታት አባት የተባለ በአንጾኪያ ለተደረገው ሰማዕትነት ሁሉ መሰረት የሚባለው ቅዱስ ፋሲለደስ ነው። ምክንያቱም በአንጾኪያ የነበሩ መኳንንት፣ መሳፍንት፣ የነገስታት ዘሮች ስማቸውን ምጠራ የምታውቋቸው እነ ቅዱስ ገላውዲዮስ፣ እነ ቴዎድሮስ በናድሊዮስ፣ እነ ቴዎድሮስ ሊቀ ሰራዊት፣ እነ አባዲር፣ እነ ዮስጦስ፣ እነ አቦሊ፣ እነ ቅዱስ ፊቅጦር፣ እነ ቅዱስ መቃርስ፣ እነ ቅዱስ አውሳቢዮስ እነዚህንና የመሳሰሉትን በሙሉ እርሱ መክሮ ልጆቼ ከምድራዊ መንግስት ሰማያዊ መንግስት ይሻለናል ብሎ አሳምኗቸው ነው እንጂ ዲዮቅልጥያኖስን የቁጫጭ ያክል ማጥፋት የሚችሉ ነበሩ። አንዱ ይበቃ ነበር። ዲዮቅልጥያኖስን ለማጥፋት አንዱ ይበቃል። በናድሊዮስ ቴዎድሮስ ብቻውን ይበቃ ነበር። ምክንያቱም ቴዎድሮስ በናድሊዮስ ገና መጣ ሲባል ጠላት የሚበተንለት ነው። ልክ እንደ ቅዱስ ዳዊት ሀብተ መዊዕ የተሰጠው ነበረ። ለቅዱስ ዳዊት የተሰጠው ድል በጦርነት ማሸነፍ ብቻ አይደለም፣ ስሙ ይፈራ ነበረ። የቅዱስ ዳዊት 33ቱ መማክርት ኃያላን ሊዋጉ ሲሉ ለጠላት የሚልኩት መልእክት ነበራቸው። መጣልህ የዳዊት ሎሌ ነበር የሚሉት። ያን ጊዜ ወገቡ ሁሉ ይፈታል እና እሱ ነው እና የቅዱስ ዛሬ የስቃዩ መታሰቢያ ነው። ዛሬ ተሰቃይቶ እሱ ታምራት ሲያደርግ ታምራቱን አይቶ አመኑ 300 ቅዱሳን ሰማዕታት የተሰዉበት ነው። የእሱ በዓሉን የምናከብረው ገና የዛሬ ወር መስከረም 11 ነው ማለት ነው። ዛሬ ግን የእሱም ስቃይ ይታሰባል፣ 300 ሰማዕታትንም እናስባለን። ከዚያ በተረፈ ቅዱስ ሞይስስ አምና ነግሬያችኋለሁ፣ አስታውሳለሁ። ሞይስስ ምን ማለት ነው? ሙሴ ማለት ነው አይደለም? ከቋንቋ ሲለዋወጥ ነው እንጂ ሞይስስ የተባለ ዞሮ ስሙ ማን ነው? አባ ሙሴ ነው ነገሩ። ይሄ ቅዱስ በጥንት ዘመን ቤተ ክርስቲያን ለምን በጎረኞች እንደነበሯት መገለጫ ነው፣ አንድ ምልክት ነው። እንዳልኳችሁ ከቀደሙት ዘመን የነበረ አይደለም። በነ ቅዱስ አትናቴዎስ ዘመን የነበረ አይደለም። በነ ቅዱስ ቄርሎስ ዘመን ያ የብርሃን ዘመን ነው። የቅዱሳን ሊቃውንት የጻድቃን ዘመን ነው። በኋላ ዘግይቶ እንኳ ከብዙ መቶዎች ዓመታት በኋላ ቤተ ክርስቲያኗ አሁንም ጳጳሳት ምርጫ ላይ ምን ያህል እንደምትጠነቀቅ መገለጫው ነው። ምክንያቱም አባ ሞይስስን ጵጵስና ሲሾሙት ከየት ነው ያመጡት? ከገዳመ አስቄጥስ ነው። ደህና ዋላችሁ። ከገዳመ አስቄጥስ ነው ያመጡት። ቅድስናውን መርምረው ነው፣ ግብረ ገብነቱን አይተው ነው፣ ታምራት እስከማድረግ የደረሰ ቅድስና የነበረው ነው እና ሀገረ አውሲም እንግዲህ የምስር አውራጃ ነች። እንድታውቁት የምስር አውራጃ ነች። ብዙ ቅዱሳንን ያፈራች ናት። በተለይ ታላቁ አባ ቢፋሞን ከአውሲም ነው እና ትልቁ ነገር ሰዎች ቅድስና ሳይኖራቸው ወደ ወንበር በየትኛውም አቅጣጫ ቢመጡ በዲቁናም ብለው በቅስና ዛም በላይ ዛም በታች ባለ ፍጻሜው ጥፋት ብቻ ነው። ጥፋት ነው። በነገራችሁ ላይ እንዴት ዋላችሁ? እስከ 5ኛው መቶ ክፍለ ዘመን ድረስ ቤተክርስቲያን በአብዛኛው አስገዳጅ ሕግ አልነበረም። መነኮሳትን ለመሾም ሕጋውያን ይሾሙ ነበር። በነገራችሁ ላይ ሕጋውያን ሚስት ያላቸው ጳጳሳት ነበሩ በድሮ ዘመን። ያው አንዳንዶቻችሁ ግር እንደማይላችሁ ተስፋ አድርጋለሁ። ግን ዛሬ ሚስት የለንም ከሚሉት 10 እጥፍ የሚሻሉ ማለት ናቸው። ደህና ዋላችሁ። ምክንያቱም ትዳር መጥፎ ነገር አይደለም። ነገር ግን
እግዚአብሔር መንፈስ ቅዱስ በኋላ በድንግልና እንዲሆን እስከሚያዝ ድረስ። ምክንያቱም ከጳጳሳት ሁሉ የሚበልጥ ትልቁ ጳጳስ ማን ነው? ቅዱስ ጴጥሮስ ነው አይደለም? ሚስት ነበረችው አይደለም? ግን እዛ በኋላ ሚስቱ ጋር አይደለም የሚኖረው። በነገራችሁ ላይ አንድ ጳጳስ ካገባ በኋላ ከሚስቱ ጋር አይኖርም። ድሮም ቢሆን አይኖርም። ቅዱስ ጴጥሮስ እዛ በኋላ ከሚስቱና ልጆቹ ጋር አልነበረም። ይህን ማወቅ አለባችሁ። ምክንያቱም መጀመሪያ የሚጠይቀው ነገር ቅዱስ ጴጥሮስ በቅዱስ ማቴዎስ ወንጌል ምዕራፍ 19 ቁጥር 27 ላይ ጌታችን ምንድን ነው ያለው? ኩሎ ሀዲገነ ተለብናከ፣ ሁሉን ትተን ተከተልን ምን እናገኘውም ብሎታል። ሁሉን ያለ ሀብት ንብረት ብቻ አይደለም፣ እናት አባት ብቻ አይደለም፣ ሚስት ልጅም ጭምር ሁሉን ትቶ ነው የተከተለ። ይህን ማወቅ ያስፈልጋል። ኋላ ግን በጥንት ዘመን የነበሩ አባቶች ቅድስና እንደማይገኝ ያወቁ አባቶች እግዚአብሔር ቢያመለክቱ መንፈስ ቅዱስ ከዛሬ ጀምሮ ድንግል ብቻ ይሾም ብሎ ነገራቸው። ከዚያ ጊዜ በኋላ ድንግል ነው የሚሾም። ግን እንደዚያም አድርገው አባቶቻችን፣ ምክንያቱም ታውቁታላችሁ የአንድ ሰው ራሱን ከታመመ ችግር ነው። ራሱ እንኳን ራስ ታሞ ታውቃላችሁ፣ እግር ሲታመም ምን ጊዜም ቢሆን አብሮት የሚታመም ማን ነው? ሆድም ቢታመም ማን ነው የሚታመም? ሳይንሱ ሲል ትሰማላችሁ አይደል? ለምሳሌ እግራችሁን በመርፌ ሲወጓችሁ የሚሰማችሁ እግራችሁ ላይ አይደለም፣ ስሜቱ የሚታወቅ እግር ላይ ነው አይደለም? ግን እግር ላይ ህመም እንዳለ ተናጋሪው ማን ነው? አይምሮ ነው አይደለም? ራስ ነው። ከዚህ ነው መልእክት የሚተላለፍ አይደለም እንጂ አሁን ራሱን የሳተ ሰው ብትወጉት ያመዋል። ለምን? ዋናው መስሪያው መቆጣጠሪያው እየሰራ ስላልሆነ ወይም ደግሞ በዚህ ዘመን ቋንቋ ኮንሽስ ስላልሆነ ማለት ነው። እና ጠላት እዚህ በፊት ሰምታችሁ ከሆነ አንድ ወንድማችን እኔ ሰይጣንን ማመን እንደማይገባ ያው እሱ ማስተማሪ ነው፣ የታደለ መናኝ ነው፣ በገዳም የሚኖር ነው እና ሰይጣንን ማመን አይገባም። ዛሬ ግን አመንኩት አለኝ። የት አግኝተኸው? ኧረ ጸበል ቦታ ነው እንጂ በአንዷ ጸበልተኛ አድሮ ይለፈልፋል እና ዝም ብሎ ነው የሚለፈልፍ። እኔ ግን ከኋላው እሰማዋለሁ። ከኋላ ማለት ተደብቃል ማለት አይደለም። በነገር ላይ ከኋላ የሆነ ከሴቲቱ ነው እንጂ ከጸላዩ አይደለም። ጸላዩ ፊት ወዴት እንደሆነ አይታወቅም። እና ምን ሲል ሰምቶ ነው ያመንከው ሲል ይሄስ እውነት ነው አለኝ። ምንድን ነው አልኩት። በጉን ብንበላው አያልቅም። በዚያ ላይ እረኞች ተከላከሉ፣ እንቅልፍ ነሱን። ስለዚህ በዚህ ዘመን ምርጥ መፍትሄ ያገኘነ እረኛውን መብላት፣ ከዛ በኋላ በጉ የኛ ነው ይላል። እና ይሄስ ትክክል ነው አለኝ። አዎ ግን ወደፊት እንድታምነው በር እንዳይከፍተብህ እንጂ አዎ እውነት ነው። እንዲህ ነው እያደረገ ያለ። እረኛውን ትበላለህ፣ ከዛ መንጋውን ማን ይጠብቀዋል? በቃ የሱ ንብረት ነው። እንደዛ እኮ ነው። ከላይ ያሉትን ከበላህ በላህ ነው። እና ደግሞ ይቅር ይበሉና ይሄን ሲሰሙ ደግሞ እንዳይናደዱ አንዳንዶቹ ሰደው ከነንም ይሉኝ ያላልኩም። እኔ ቤተክርስቲያን ትምህርት ነው። ክፉ በጎ እንነጋገር ቢባልማ እንደሚያደርጉት መነጋገር አይደለም፣ ሌላ ደረጃ ነበር የሚያዳርሰን። በዚህ ዘመን ቤተክርስቲያን ላይ እየተሰራ ባለው ግፍ ሌላ ነገር ነበር የሚያደራርሰን። የበጀ ምንድን ነው? ቤተክርስቲያን ያስቀመጠችልን ስርዓት ስላለ ነው እንጂ እንደ ሰውኛ ቢኖር አንኗኗርም ነበረ። እና ቅዱስ ሞይስስ ለዚያ ነው። በነገራችሁ ላይ በምክር የሚገስጻቸው አሉ፣ በታምራት የሚቀጣቸው አሉ። ብዙ አይነት ነገር ነበር የሚያደርግ። የሚገርመው ሊቃነ ጳጳሳቱ ሊፈሩት ነበረ። ቅዱስ ነዋ፣ ምስጉን ነዋ፣ ክቡር ነዋ። በነገራችሁ ላይ ስርዓተ ቤተ ክርስቲያን ሲባል እኔ ቅድም አንድ ሜሴጅ ገባ ስልኬ ላይ እዚህ ስፍራ ልሄድ ብዬ እና ደግሞ ቦታው መናፍቃን አሉበት ሲባል ሰማሁኝ እና ሂጄ ጠየኳቸው። አረኛ መናፍቅ አይደለንም አሉኝ። ምን ትለኛለህ? በየትኛው ሀገር ነው ሌባ ነኝ ብሎ የሚያውቅ? መናፍቅ ነኝ ይላል እንዴ መናፍቅ? አንዳንድ ሰው ግን ድንቁርናው በነገራችሁ ላይ ዳር የለውም። ደግሞ ለምን ነኝ ይለኛል። ደህና ዋላችሁ? አንዳንድ ሰው ድንቁርናው ግራ ነው የሚገባኝ። እነሱ መናፍቅ አይደለንም ብለውኛል። እኔ ሌባ በሆን ሌባ ነኝ ይላለሁ እንዴ? እንዴት ብሎ? ስርዓት ሃይማኖት የሚባል ነገር አለ። በነገራችሁ ላይ ዲያቆናት እናንተም ስርዓት ሃይማኖት ጠንቅቁ። በተለይ ስርዓት ለሌላው አይደለም ለራሳችሁ ጥቃቅን በሚመስል ነገር መቼም ታውቃላችሁ። አንዳንድ ጊዜ ውስጥ በምገባበት ጊዜ ይቅር በለኝ እኔ
እኔን ይቅር በለኝ ምን አገባኝ ማለት ለምን ቢባል የራስን አይምሮ መተቸት አያጸድቅም። በነገራችሁ ላይ መተቸት የምትተቹት ትችት ትክክል ሊሆን ይችላል አልቃሉ ግን አያጸድቅም። ተችቶ የጸደቀ የለም። እና ዝም ብዬ ስመለከተው ያ ነገር ደርሶብናል እና መድኃኔዓለም ቸሩ የአባቶቻችን ዘመን ይመልስልን። እንዲያው ደጉን ንጉሥ ጻድቁን ጳጳስ ያውርድልን። ይሄን ነው የምመኝ እኔ። እንዲያው በእድሜ የሚያሰነብተን ከሆነ የሚወስደንም እንደሆነ ፈቃዱ ነው። የሚያሰነብተንም እንደሆነ ደግሞ ደጉን ንጉሥ ጻድቁን ጳጳስ እንዲያው ከልባችን የምንጸልይለት እኛም ደስ ብሎ ለምን ቢባል ለመሪ በመንፈሳዊ ለስጋዊ መሪ የሚጸለይበት አንቀጽ ላይ ሲደርስ እንዳንቶ ስርዓት ነው እንዳንለው ደስ አይልም። ተሰቀን እኮ እና የቅዱስ ሞይስስ በረከት ይደርብን፣ የሌሎች ቅዱሳንን በረከት ይደርብን። ወደ ርዕሳችን እንምጣ። ቅዱስ ኢሳይያስ ልዑለ ቃልን አባታችን በነገራችሁ ላይ እንትን ታውቃላችሁ አይደለም? ይሄ ልጆች እያለን ጀምረን እንደ ማወቂያ መንገድ አለ። 2-3 ጊዜ ብልጭልም ካለ አይመጣም የሚል ሁሉ አመለካከት እንድንይዝ አድርጎናል አይደለም? እና እኛ መብራት አናማርም። የሚገርማችሁ ነገር ግን እግዚአብሔር የምናመሰግነው ይሄ አሜሪካ፣ ካናዳ፣ አውሮፓ አለመሆኑ ይሄ ሀገር ደስ ይላል። የሚገርማችሁ እዛ ሰው ሀገር አንድ ጊዜ እየነገሩኝ ውሃ መብራት ነው የሚባል ነገር አይጠፋም አይደል እዛ። እና አንድ ጊዜ መብራት ጠፋ፣ ያውም ለ3 ቀን። መቼ እንደሆነ ታውቃላችሁ? ዊንተር ላይ ክረምታቸው ላይ ማለት ነው። ኔጌቲቭ ምናምን ዲግሪ የሚገባበት ላይ በረዶ ቢያገኝ እጅን ቆርጦ የሚጥልበት ብርድ ላይ ማለት ነው። ያሳለፉትን ስቃይ ሲነግሩን አይ እንዲያው ኢትዮጵያ እዩት እስቲ አሁን ክረምት ላይ ነን አይደለም? በየቀኑ ፀሐይ እንሞቃለን። አየህ ጧት ፀሐይ እንሞቃለን፣ እስከ ሰዓት በደንብ አድርጎ ይዘንበዋል። ወይ ጧት በደንብ ይዘነዋል፣ ከሰዓት ፀሐይ እንሞቃለን። እንዲህ ያለ ጠጋ ያለ እኮ ጥቂት ቦታ ብቻ ነው። ክረምቱ በልክ፣ በጋው በልክ፣ መጻው በልክ፣ ጸደዩ በልክ፣ ሁሉ ነገር በልክ። ታዲያ ሰርቶ መጨረሻ ሰው አሳጣን። እውነቴን ነው። እነሱን ደግሞ ሰው ሰጣቸው ለስጋዊም ቢሆን አይደል? ለዛ ቴክኖሎጂ ምናምን የሚባል ማሞቂያ ማቀዝቀያ የሚባል ማሽን አላቸው ቤታቸው በሙሉ። ቤት ሲሰራ በዛ ሲስተም ነው የሚሰራ፣ አለያ መኖር አይችልም። የሚያስገርማችሁ ነገር ግን ድሮ የነበሩት እዛ ሀገር እንዴት ነው የሚኖሩ የነበረ? ቴክኖሎጂ በሌለበት ጊዜ ምንም እኮ አይሆንም፣ አይሞቱም። ለምን ይመስልሃል? ራሱን ለዛ ነገር አለማምዶት ነው የሚኖረው። የአንድ ድሃ ታሪክ አልሰማችሁም? ከብር ተቀምጦ ይኖራል እነሱ ሀገር ማለት ነው። እዛ በረዶ ላይ ይወርድበታል እና አንድ ሀብታም ሲያልፋዩ በጣም ተገርሞ እንዴት ነው የምትኖር? ልክ አንዳንድ ሰዎች እንዲያው ኢትዮጵያ ልመጣ ነበረ እንዲያው ሰላሙ አስፈራኝ ስታስብ የነኛ እንስሳ ነው ቂልን መስልሻለን። ሰላሙ ለአንቺ ቤተ መንግስት ነሽ፣ ንጉስ ነሽ እንዴ አንቺ? እኛ እየኖርንበት አይደለም። እና በጣም እንዴት ነው የምትኖር አለው። እንዳኖረኝ ይኖራለሁ አለው። በል ከዛሬ ጀምሮ ብርድ አይነካም፣ እኔ ሙቀት ያላቸው ልብሶችና ብርድ ልብስ አመጣልሃለሁ፣ ጠብቀኝ ብሎት ሄደ። ሀብታም ነው፣ ረሳው። ከቀናት በኋላ ትዝ አለውና ይዞ መጣ። አስከሬኑን ያገኘው ደርቆ፣ ከሞተ በኋላም አይበላሽም፣ ያው ፍሪጅ ማለት ነው። ምክንያቱም የገደለው ሰውዬው ነው። ችሎት የሚኖረውን ነገር የማያገኘውን ነገር እንደሚያገኝ አድርጎ ነግሮት ያ የቻለበት ሰውነቱ እንዲፈታ አደረገው። ታውቃላችሁ አንዳንድ ጊዜ ተይዞ የኖረ ሰውነት በማይሆን መንገድ ሲፈታ ይሞታል። እና እስቲ ወደ ትምህርታችን እንምጣ። ወዲያ እያልኩኝ ዝም ብዬ ወደ ትንቢት እንምጣ። ቅዱስ ኢሳይያስን አባ ጊዮርጊስ እመቤታችንን ሲያመሰግናት ንኢ ማርያም ለኢሳይያስ ቀርነ ትንቢቱ ወለኤርምያስ ጽራ ቅድሳቱ ወለሕዝቅኤል ዋካ ሆህቱ ዘሰረቀ እምኔኪ ፀሐይ አርያም ዘይሃቱ ይላል። የሁለቱን በሌላ ጊዜ የምናነሳው ሆኖ ለኢሳይያስ ቀርነ ትንቢቱ የኢሳይያስ የትንቢቱ መለከት አንቺ ነሽ። ቀንደ መለከት ታውቃላችሁ አይደል? እንዴት ባላችሁ ኢትዮጵያ ውስጥ በጣም ትልቁ ቀንደ መለከት አዋጅ መንገሪያው
ወይም ንጉሠ ነገሥቱ ሲመላለሱ ድምፅ የሚያሰማ የነበረ ስሙ ማን ይባላል? ንስር ቃና። ነጋሪቱሳ ማን ይባላል? የእናንተ ሰፈር ባለቤቶቹ የከበሮ ደብዳቤዎች ልጆች አይደላችሁ? የሰፈር ጫንቃ ሚካኤልን ይዘው ወደዛ ድባ አንበሳ አይደል? ንስር ቃናና ድባ አንበሳ እና ለኢሳይያስ ቀርነ ትንቢቱ የኢሳይያስ ቀንደ መለከት የትንቢቱ መለከት አንቺ ነሽ ብሏል። እንዴት ዋላችሁ? ልብ በሉ። ኢሳይያስ ትንቢት ሲናገር መጀመሪያ የትንቢቱ ትኩረት ማን ላይ ነው? ጌታችን ላይ ነው አይደለም? ቀጥሎ እሱን የወለደች እመቤታችን ላይ፣ ከዚህ ሐዋርያት፣ ቤተክርስቲያን፣ መስቀል ብዙ ላይ አለው ኃይለ ቃሉ። ነገር ግን ሲነግረን ቀርነ ትንቢቱ በማለቱ ቀንደ መለከት አለ አይደለም? እንዴት ዋላችሁ? ድምፁ የሚወጣ ከየት ውስጥ ነው? ከመለከቱ ነው አይደለም? እንዴት ዋላችሁ? መለከቱ ግን ብቻውን ድምፅ ያወጣል? ከኋላ ምን ያስፈልጋል? ትንፋሽ የሚሰጠው ያስፈልጋል አይደል? ትንፋሽ ሰጪውን በመንፈስ ቅዱስ መስለህ የሚገባችሁ ከሆነ ማለት እያዳመጣችሁኝ ከሆነ ደህና ዋላችሁ። ቀንደ መለከት ብቻውን አይቆምም አይደለም? ያንን እንደዚያ እንትን ሲል ከኋላ ያለው ትንፋሽ የሚሰጠው በመንፈስ ቅዱስ፣ ቀንደ መለከቱ የኢሳይያስ የሚወጣው ድምፅ የትንቢቱ ምሳሌ ነው። ታዲያ እመቤታችን ለምን በቀንደ መለከቱ መሰላት ቢሉ ምሳሌውን ወደ ሁለተኛ ይለውጡታል። ከኋላ ተናጋሪው ኢሳይያስ ነው። ነገር ግን አንድ ሰው ትንፋሽ ስለሰጠ ብቻ የቀንደ መለከት ድምፅ ይወጣል? ቁም ነገር እንዲኖረው ያ ድምፅ እንዲመጣ ምን ያስፈልጋል? ቀንደ መለከቱ። ኢሳይያስም ስለ እመቤታችን በተናገረበት አንቀጽ ነው። ምክንያቱም ስለ ጌታ ሲናገር በሁሉም አንቀጽ ላይ የእመቤታችን ነገር አለው። ለምን? ወደ ጌታ ለመድረስ በማን ነው የምንሄደው? ስጋውን ማለት ነው። በሌላ ጥንት በዚህ ዘመን በዚያ ዘመን የማይባል አምላክ ነው። በስጋዊ ደረጃ ግን በማን ነው የምናልፍ? ኧረ በሞቴ ኧረ በደንብ ተናገሩ። እና እንደዚያ ከሆነ ዘንድ ቀንደ መለከት ብሎ ሲላት ስለ ጌታ ስጋ የተነገረው ነገር በሙሉ በማን ያልፋል? በሷ። ምክንያቱም ወለደችው አሳደገችው ካላልነ ነገረ ድነት ለመናገር ስለሚቸግር ማለት ነው። እንዲህ ብሏታል። ታዲያ ቅዱስ ኢሳይያስ ከተናገራቸው ኃይለ ቃላት መካከል አንደኛ የእመቤታችንን ስደት የሚመለከተው አንቀጽ ነው። ስለ ግብፅ የተነገረ ትንቢት ይላል። ግብፅ በታሪክ እጅግ አስቸጋሪ ሀገር ናት። የሚገርማችሁ ነገር ነገ የቅዱስ ሚካኤል በዓል ነው አይደለም? ስንክሳር ላይ ምን የሚል ሰምታችኋል? ምን ያደረገበት ነው ይላል? ቆስጠንጢኖስን ቅዱስ ቆስጠንጢኖስን የረዳበት በሮም እንዲነግስ ያደረገበት ይላል አይደለም? የግብጾች ስንክሳር ምን ይላል? የነገው በዓል ቅዱስ ሚካኤል የአባይ ወንዝ እንዲሞላ የሚያደርግበት ነው። ስንክሳሩን ቃል በቃል አስፈለጋ ወጥቻ ነብላችኋለሁ። አረብኛ ስለማናነብ ወደ እንግሊዝኛ የተተረጎመውን ነው የምጠቀም። ብዙ ጊዜ ማንበብ ስፈልግ ነገሩ መልካም ነው ወይ? አዎ እውነት ነው። ለምን ብትሉ አሁን የነሱ ክረምት ሳይሆን አሁን የማን ክረምት ነው ያለው? የኛ ክረምት ነው። የኛ ክረምት ማለት አባይ ምን ይላል ንገሩኝ። ስለዚህ የነሱ አባይ የነሱ ናይል የሚሞላ የኛ አባይ ሲሞላ ነው አይደለም? የኛ አባይ የሚሞላ የግድ የት መዝነብ አለበት እንዲሞላ? ኢትዮጵያ ውስጥ አይደለም? ስለዚህ ቅዱስ ሚካኤል ግብፃውያን እንዳይራቡ ዝናብ እንዲዘንብ የሚለምን የት ስፍራ ነው? ኢትዮጵያ ውስጥ ነው አይደለም? ስለዚህ በሌላ አነጋገር ለኢትዮጵያውያን ዝናብ ስምረት እንደሚለምን እየነገሩን ነው። ግን አባይን ፖለቲካ አድርገውት የግብፅ መንግስት ብቻ ሳይሆን በጣም የሚያስገርመው ነገር የግብፅ ቤተክርስቲያንም እጇን ከታበታለች። በግልጽ እንታውቁት የሚያስፈልገው ነገር ህዝቡ ህዝብ ነው። ተውት፣ ህዝብ ለህዝብ መቼም በእኛም ሀገር ውስጥ እንኳ አማራ፣ ትግሬ፣ ኦሮሞ ትባል ህዝብ ለህዝብ ምንም ችግር የለም። በሀገር ደረጃ የሱዳን ህዝብ የኛ ጠላት ነው ንገሩኝ። የኤርትራ ህዝብ የኛ ጠላት ነው። የግብፅ ህዝብ የኛ ጠላት ነው። ፖለቲከኞቹ ግን አስቸጋሪዎች ናቸው። ፖለቲከኞቹ ብቻ ሳይሆን የግብፅ ቤተክርስቲያን አመራሮች እንቅ ብታደርጓቸው ከእስላሞቹ ጋር መተባበሩ ነው የሚመርጡ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይልቅ። እኛ ድፍት ብንል ጉዳያቸው አይደለም። እናዝናለሁ። እንጠላቸዋለን ወይ? አንጠላቸውም። ለምን እንጠላቸዋለን? ግን መጠንቀቅ ያስፈልጋል። መጠንቀቅ ያስፈልጋል። ግብፃውያን ታሪካቸው አስገራሚ ነው። አሁን ስትመለከቷቸው በዓለም ደረጃ ክርስትና ትንሽ ጠንከር ያለ የሚባልበት ቦታ እዚያ ነው አይደለም? ከተማ ላይ ማለታችን ነው።
እንጂ ገዳምና በረሃውን ብንመለከት አንወዳደር። በነገራችሁ ላይ በገዳም በረሃ ላይ ባለ ነገር ዓለም በሙሉ አልኳችሁ በዓለም ያሉ በየትኛውም ዓለም ክርስቲያኖች ባሉበት ያሉ ገዳማውያን ቢደመሩ የኢትዮጵያን 1/10 ያክሉም። ይህን ለመረዳት ለማየትም ስለማይቻል ሰው አንዳንዱ ላይገባው ይችላል። አንደራረስ፣ እነሱም ያምኑበታል። በግብፅ አንድ ጻድቅ ከተገኘ ዓለም ነው የሚያውቀው። እኛ ግን በሺ የሚቆጠሩ ያለን እኛም አናውቃቸው። ለዚህ አይደለም ያረፉት ነባሩ ሊቀ ጳጳሳት ስለ ስውራን ይንገሩን ሲባሉ የመለሱት መልስ ሆናል። ግብፅ ውስጥ ስውር የሚባል የለም፣ ጻድቃን ካሉ እናውቃቸዋለን። ለዚያ ነው በቃ ለምሳሌ በሆነ ወቅት ላይ አባ አብርሃም የሚባሉ ነበሩ አይደለም፣ መጽሐፍ ተጽፎላቸው ፊልም ተሰርቶላቸዋል። ከሳቸው በኋላ ኢትዮጵያዊ እንኳ አባ ገብረ ክርስቶስ አባ ገብረ ጻድቅ ያሏል እሳቸው በቃ እንደዛ። ከዛ አባ ዮስጦስ ነበሩ አይደለም። ከዛ ደግሞ ይሄ ታማብ ኢርኒ እንደዛ የሚሏት እናት ሄራኔ የሚሏቸው እናት የሳቸው አሁን እኮ ገና 20 ዓመታቸው ነው ካረፉ። በነገራችን ላይ በፈረንጆች 2006 ነው ያረፉት። ግን ፊልም ተሰርቶላቸዋል፣ መጽሐፍ ተጽፎላቸዋል፣ ብዙ ነገር። አንድም ጻድቅ ከተገኘ እንደዚያ ነው የሚደረግ። እኛ ሀገር ግን ጎንደር ከተማ ውስጥ እንኳ አታምኑኝም፣ ግብፅ ካሉት ቅድም ስማቸውን ከጠራናቸው በጸጋ እጥፍ የሚበልጡ ምናልባትም ከ40 በላይ አሁንም በህይወት ይኖራሉ ጎንደር ውስጥ በግልጽ እንነጋገር ከተባለ። ነገር ግን ከቶውን ማንም አያውቃቸውም። የዚህ ምክንያቱ ምንድን ነው? እንዳይታወቁ የሆነው እጅግ ክፉና ጠማማ ስለሆነ ነው እንዳናውቃቸው ያደረገን እግዚአብሔር አምላካችን። እሱን መረዳት አለብን። ምክንያቱም እኛ ወደ ነፈሰው የምንነፍስ ሰዎች ነን። አመራሩ ብቻ አይደለም፣ እኛ ላይ ትልቅ ችግር ስላለ የግብፅ ነገር ስለተነሳ ነው። ግብፅ በታሪኳ በፈርዖናውያን ነው የምትታወቅ። በእግዚአብሔር ላይ ስታመጽ ነው የምትኖረው እና ስለ ግብፅ የተነገረ ትንቢት ላይ ይወርድ እግዚአብሔር ውስተ ምድረ ግብፅ ይላል። ልብ በሉ፣ እግዚአብሔር ወደ ግብፅ ምድር ምን ይላል? ይወርዳል። እንዘይጽያን ዲበ ደመና ቀሊል አለ፣ በፈጣን ደመና ተጭኖ አለ። አነጋገሩ ቅጣትም ምሕረትም አለው። ቅጣቱን ወደ ኋላ ተመልሰን ብንመለከተው ለምሳሌ ቅዱስ ሙሴን ተመልከቱት። ቅዱስ ሙሴ ግብፅ ነበረ መጀመሪያ፣ ወደ ምድያም ሄደ አይደል? ተመልሶ ወደ ምን ወረደ? ነገሩኝ። ወደ ግብፅ ሲወርድ ግን ስንት መቅሰፍት ይዞ ነው የተመለሰ? 11ኛውን ረሳችሁት? ስንት መቅሰፍት? 11 መቅሰፍት ይዞ ነው የወረደ። ልብ በሉ። አሁን ደመና ቀሊል በጥሬው እዚህ ላይ መጣ። ትዳራቸውን ያብረው። ለምን መሰላችሁ? የታለምድቦ የተክልቦ የሚባል ነገር ትሰማላችሁ? ና በል ክፈተው። መች ከፈትከው? ወትሮስ ድምቅ አላልን? ጠፍቶ ስለቆየ ነው። ለዚያ ነው አንዳንድ ጊዜ በአንዳንድ ስፍራ በጣም ብርቅ የሚሆን ነገር አለ አይደለም? በምን ጎዳና ብርቅ ነው አንድ አይና ይባላል አይደለም? እና ጨለማ የቆየበት ቦታ ላይ የሆነ ነገር ሲታይ እንደ ብርቅ ነው። እንዴት ዋላችሁ? እና እዚህ ላይ ደመና ቀሊል ፈጣን ደመና የተባለ ማን ነው? ቅዱስ ሙሴ ነው። ለምን ፈጣን ደመና ይለዋል ቢሉ የእግዚአብሔር ማደሪያ ስለሆነ እግዚአብሔር የነገረውን ነገር ነገ ዛሬ ሳይል ቶሎ የሚታዘዝ ስለሆነ እግዚአብሔር አድሮ ስራ የሰራበት ተወዳጅ ነቢይ ስለሆነ ደመና ቀሊል አለው ቅዱስ ሙሴን። አንድ ሁለተኛ ወደ ግብፅ አሁንም የወረደ እግዚአብሔር አድሮበት ወደ ግብፅ የወረደ ከነቢያት አንዱ ኤርምያስ ነው። ደህና ዋላችሁ? ኤርምያስ ነው። በነገራችሁ ላይ ወደ ላይ ያለውን የአብርሃምን አቆይተ ነው። አባታችን አብርሃም ወደ ግብፅ ወርዶ ነበር አለ። መቅሰፍት ይዞ ነው የወረደ። እሱም ቅጣት ይዞ ነው የወረደ። ፈርዖን ቅድስት ሳራን እነካለሁ ብሎ ፈርዖን ብቻ አይደለም ጠቅላላ ግብፃውያን ተቀጥተዋል አይደለም? እነዚያ ግን እሱን አቆይተን የሙሴን አነሳን። በትርጓሜ ያለ ቅዱስ ሙሴ ነው። ከዛ ኤርምያስ ወደ ግብፅ መቼ ነው የወረደ ብለው ከጠይቋችሁ ቅዱስ ኤርምያስ ወደ ግብፅ የወረደ እስራኤላውያን በናቡከደነጾር ተማርከው ፋርስ ባቢሎን ሲወርዱ ነው ሲወረደ። ወርዶ ግን ከንቱ እንዳይመስላችሁ የቅዱስ ኤርምያስን ክብር እንድትረዱ ከወረደ በኋላ ሲያት በጣዖት አምልኮ ተሞልታለች። በጣም ከፍተኛ ክርክር አድርገዋል። ለዚያ እኩሎቹ ተንከባከቡታል፣ እኩሎቹ ተጣልተውታል። ብዙ ታምራት አድርጓል። አውሬ አጥፍቷል። በነገራችሁ ላይ ይሄ በእስክንድሪያ
በሜዲትራኒያን ባህር ወይም በባህር ኢያሪኮ ዳር የነበሩ እየመጡ የሚያስቸግሩ አራዊትን ያጠፋላቸው እሱ ነው። የሚያስገርመው ቅዱስ ኤርምያስ አርፎ የተቀበረው እስራኤል ነበር አይደለም? እስራኤል ዛሬ በድንጋይ ወግረው የገደሉት እስክንድር፣ ታላቁ እስክንድር ወይም በዚህ ዘመን አጠራር አሌክዛንደር ዘ ግሬት የሚሉት እስክንድሪያ የምትባል ከተማ መሰረት አይደለም? እስክንድሪያ የተባለች በሱ ስም ነው። እስክንድሪያ ሁልጊዜ በየቅዳሴው በየምስጋናው የምናነሳት እስክንድሪያ ማለት ናት። እሱን የመሰረታት ሰርቷት ትልቅ ችግር መጣበት። እዚያ ወደብ ሰርቷል። ግን ወደቡን እያለፉ የባህር አራዊት እየመጡ እና ወታደሩን ፈጁበት። በጦርነት በምን ሞከራቸው? ከባህር ጠላት ጋር ምን ውጊያ አለ? ኋላ አንድ ሰው መጣና ምን ይለዋል? አይ መፍትሄ አይደለም አለው። እና ምንድን ነው አለው? ለእነዚህ መድኃኒታቸው ኤርምያስ የሚባል የእስራኤል ነቢይ ነው። የት ነው ያለው? ኧረ 300 ዓመት ሊሆነው አይደል ካረፈ። እና ምንድን ነው የምትለኝ? እንደምንም ብለህ ክቡር አጽሙን አስፈልገህ አምጣ፣ እነዚህ ላይ ቀበረዋል። አምጥቶ ቀበረው። እዚያ ይባላል ተረፈ አጽሙን ቀጥ። ከዛ በኋላ አውሬ የሚባል መጥቶ አያውቅም። እና የግብፅ መድኃኒቷ ነው ይባላል ቅዱስ ኤርምያስ ታላቁ ነቢይ። እና ኤርምያስ ፈጣን ደመና ተብሏል። እግዚአብሔር የሚያድርበት እግዚአብሔር የሚወደው ታውቃላችሁ አይደል? ሚካኤል እንኳን አመሰግነው አይደል? ወቀሳ በሚመስል አነጋገር ግን አመሰግነው። እስራኤልን ሊያጠፋ ቅዱስ ሚካኤል ተልኮ ሲመጣ ናቡከደነፆርን በአምሳለ በግ መርቶ ይዞት መጥቶ ሄዶ መላእክት ቲያቲያቸውን ይዞ አያቸውና እችን ከተማ አሳልፋችሁ ልትሰጧት ነው ብሎ አሉ። አዎ ልናጠፋት ነው ብሎ አሉት። እስኪ ታገሱኝ፣ ከፈጣሪ ልነጋገር፣ እንዳታጠፏታል። የለም እስካሁንም አንተ ነህ እየጸለይክ ከልክለህ እንደኖርክ፣ የአንተ ጸሎት ነው እንደ ግድግዳ እንደ ተራዳ ከልክሎ እንደሚኖር እንዳናጠፋት እችን ከተማ። ያን ጊዜ እግዚአብሔር ቅዱስ ሚካኤል ምን አለው? ተው ጥቂት ከኔ ጋር ይነጋገር ተው አለው። እና ቅዱስ ኤርምያስን ፈጣን ደመና ይለዋል። የእግዚአብሔርን ቃል አክብሮ የሚናገር አድርግ የተባለውን ሁሉ የሚያደርግ። በነገራችሁ ላይ ሰው እኔ እንደዚህ ያስገርመኛል። ብዙ ጊዜ በእምነታችን ጉዳይ ላይ ጥያቄ ስናበዛ ይገርመኛል። ለምሳሌ ከኔና ትወስዳላችሁ አይደል? ንገሩኝ። ከኔና ወስዶ የማያውቅ የለም አይደል? ከምን እንደተሰራ ታውቃላችሁ? ጠይቃችሁ ታውቃላችሁ? ጭንቅላታችሁ አስቦት ያውቃል? መርዚውን አይሆን ታውቃላችሁ? መድኃኒት ነው ምንድን ነው? የሃይማኖት ጉዳይ ሲሆን ብቻ ነው የምትጠይቁ አይደል? በጣም ነው የሚገርመኝ እኮ። የለበሳችሁት ልብስ ከምንድን ነው የተሰራው? የሚገርማችሁ ነገር ነግሬያችኋለሁ። እዛ ሰው ሀገር ስጋ ትበላለህ? አልበላም። የበግ ቢሆን የበግ ስጋ የት ነው የሚገኝ? እና ላሳይ ግሮሰሪ። ይሄ ለምሳሌ የበግ ስጋ ነው። የበግ ስጋ መሆኑን በምን አወቅሽው? አታዩ መላዩ ላይ ተጽፏል አለች። እሱ ከአሳማው ከውሻው ስጋ ላይ ቢጽፍበት ያማ ሬጉሌሽን እኮ አለ ምናምን። ተይኝማ እኔ የበላሁት በኋላ እሱ ተቀጣ አልተቀጣ ምን ያደርግልኛል? እና ኢቭን ተውትና አንደኛ የተጻፈው ነገር በውስጡ ይኖረው አይኖረው አናውቅም። ግን የተጻፈ ነገር አንብባችሁ ታውቃላችሁ? ኢንግሪዲየንት ምናምን የሚባል ነገር የሃይማኖት ነገር የሆነ ነገር እንዴት እንደዚህ እንዴት እንደዛ ትለኛለህ እየመጣ ልብ ይስጥህና አስቦ። በነገራችሁ ላይ ተቃራኒ እኮ ነው የምናስብ። ሳይንስን የሚታይ የሚዳሰስ የሚጨበጥን ነገር መመርመር አስገዳጅ ነው አይደለም? መመር ግዴታ ነው። ራሱ ሳይንስ ያስገድደናል አይደለም? ሃይማኖት ምንድን ነው? ማየትን የሚፈልግ ነገር ነው። መዳሰስ ነው። በስሜት ዋሳት ነው። እምነት ምንድን ነው? መጀመሪያ ነገር በነገራችሁ ላይ ይሄ መቋሚያ አለ የለም? አሁን ይሄ መቋሚያ አለ ማለት እምነት ይመስላል? አይደለም። ይሄ እምነት አይደለም። ምናልባት መቋሚያው ላይ ሌላ ነገር ካለ ነው አለ የለም የሚለው ነገር እምነት የሚያስፈልግ። ቤተክርስቲያን ውስጥ ዛፎች አሉ አይደለም? ዛፎች አሉ ለማለት እኮ እምነት አያስፈልገንም። ከዛፉ ላይ ያሉ መላእክትን ነው ማመን የሚያስፈልግ። የማታየውን ነገር አንተ በስሜት ዋሳት የማደርስበት ነገር እኮ ነው እምነት የሚፈልግ። ለምን የምታየው ነገር ምንም ታምነዋለህ ታውቀዋለህ እንጂ። እና እምነት ተፈጥሮ ምንድን ነው? በስሜት ዋሳት ሳይሆን በፍጹም ልብ በማመን የሚደረስበት ነገር ብቻ ነው። ሳይንስ ደግሞ በተቃራኒ ሁሉን ነገር ማረጋገጥ ያስፈልጋል። እኛ ግን ተቃራኒውን ነው የምናስበው። እንዴት ዋላችሁ? ለሁሉም ኤርምያስ እግዚአብሔር እንደዚህ ያድርግ ሲለው አይልም። ብዙ ጊዜ እንደዛ አይደለም። እንዴት እንደዚህ ይሆናል? እኔ የሚገርማችሁ ነገር ለምሳሌ
በቀኝ አቁማቸው በረከታቸውን ያሳድርብንና እንታ ጥበቡ አንድ ጊዜ የሆነ ሰው ተልኮ ይመጣል እና ምንድን ነው ብዬ ስለው እኔን ማወቃቸው ራሱ ገርሞኛል። በምን ሰው እኮ የሚታወቅ በነገራቸው ላይ በደህና በጻድቃን ለመታወቅ ስራ ያስፈልጋል። ግን ያወቁት እሱ ሂዶ ነግሯቸው ነው እንጂ ምንም ሙያ ኑሮ አይደለም። እንዲያው እሱ ሂዶ ይጸልዩለት ብሏቸው ይሆናልና ከዛ መጥቶ እንደዚህ አይነት ስራ አዘውሃል። ምን አይነት ስራ? የሆነ ቦታ ቤተክርስቲያን እያሰሩ ስለሆነ ገጠር ላይ ሳንቲም ላክ ተብለሃል። ምን ያህል? የቻልከውን ያክል ሰብስብ፣ ለምን ከሰው ሰብስብ። ኧረ እኔ እንደዚህ ያለ ነገር አይሆንልኝም። ሞክር፣ ዝም ብለህ ታዛል። ከዛ እዛ እንትን የነበረች ታስታውሳላችሁ? አጣጣሚ ሚካኤል ገና ድሮ ነው፣ በፊት ነው። ብዙዎቻችሁ ላትኖሩ ትችላላችሁ። እና ለአንዳንድ ልጆች ነገርኳቸው እንዲሁ ስንት ሳምንት አሳልፌ 7500 ብር አገኘሁ። ከዛ ከዚህ በላይ መሄድ አልቻልኩም እና ያዘዙኝ የማይሆንልኝን ስራ ነው፣ ገንዘብ ማግኘት ለእኔ ጭንቅ ነው በላቸው አደራ ያልኩት። ተመልሶ መጥቶ ጥቂት ነው የቀረ፣ የማትቆጥረውን ያክል ገንዘብ ይመጣል፣ ከዚያ በኋላ የምትሰራውን ትሰራበታለህ ብለዋል አለኝ። የማይመስል ጨዋታ ደግሞ ታመጣለህ አንተ። ምን መጥቶ ነው? እኔ ሰርቄ ነው እንደዛ እንግዲህ ብለዋል። ሁሉንም ሲሆን ተዋላለ። አሁን የምታዩት ነገር ሆነ ማለት ነው። እሳቸውን በአጸደ ስጋ እያሉ ነው የተደረገን። ይገርመኛል። በነገራችሁ ላይ ምንም የኔ ንብረት ባይሆንም እኔ እጅ ላይ የሚገባ ነገር ባይሆንም ግን ዞሮ በኃላፊነት የተያዘ ነገር ስለሆነ በአመት 300-400 ገዳም ቀለብ ለመስፈር ምን ያህል ገንዘብ እንደሚያስፈልግ መገመት አያቅታችሁም። ያ ገንዘብ ከቱን ታክል ቅንጣት ታክል ቸግሩና ያቅም በቃ ይልካል። ወንድሞቻችን እህቶቻችን ለገዳም ያደርሳሉ። ፕሮጀክት የሚሰራ ፕሮጀክት ይሰራል። ቀለብ የሚገዛው ቀለብ ይገዛል። እና አንዳንድ ጊዜ ይገርመኛል። ምክንያቱም በወቅቱ ሊሆን አይችልም ነው የኔ መልስ። እሱ ብቻ አይደለም። ትናንት አንድ ሰው ደውልና እንዲያው የሆነ ነገር ፈልጌ ነበረ፣ የሆነ ነገር እግዚአብሔር እንዲያደርግልኝ ፈልጌ ነበረ ብሎ አለና እና ግን መልሱን በግላጭ ነው የፈለግከው ይስለው ቢቻልማ አለ ይቅርብህ። አንዳንዱን መልስ አንተ ሳትሰማው ቀድሞ ሰይጣን ይሰማዋል። ከዛ በኋላ ረመጥ ነው የሚያደርግብህ መንገድህን። እናላችሁ በዚህ ጉዳይ ባለቤቱ ምን ይላል የሚል ጥያቄ ከባድ ነው። ለመጽሐፍ እየተመለከትክ መቀጠል ነው። መጽሐፍ ችግር የለውም፣ ፈተና ያመጣል። ድምፅ ከባለቤቱ ወይ ከቅዱሳን መስማት ስትፈልግ ግን ችግር ነው። ወዲህ ላሉ አይደል ዝም ብዬ ይማረን መድኃኒዓለም ምን ያደርጋል ይሁሉ ይሁን እስቲ። እና ለምንድን ያመጣሁት መሰላችሁ? ቅዱስ ኤርምያስ እና ቅዱስ ሙሴን ፈጣን ደመና ላለው ምንድን ነው የተረጎምን? አንደኛ ማደሪያዎቹ ናቸው። ለና ዋላችሁ ደመና ዝናብ ነው አይደለም የሚሸክም አይደለም። እግዚአብሔር ያንን ተሸክመ ቁም ካለው አስቡት እንግዲህ ደመና ጭስ ነገር ነው አለም ይመስል ስታዩት ውሃው እንዴት ነው የሚይዘው? ያስገርመኛል። ነው ጊዜ ይዘዋል አለ ዝናሙን ያዘው ካለው ያዘው ነው፣ ልቀቀው ካለው ይለቀዋል። ደመና ለእግዚአብሔር ደመናት ሐዋርያት ይላል አላል መጽሐፍ። የእግዚአብሔር መልእክተኞች ናቸው፣ ያላቸውን ነው የሚያደርጉ፣ ማደሪያው ናቸው ቅዱሳን ነቢያቱ። ሁለተኛ ነገር ደግሞ መጠራጠር የለም። ይሄን አስቡት። ቀላሉን ነገር ተውትና እንዲያው እግዚአብሔር ይወልዳል ብሎ መናገር ቀላል ነገር ይመስላል። ዛሬ ተወልዶ እንኳን አይተነው ለኛ አይምሮ ይከብዳል አይደል? ሳይደረግ ከ1000 ዓመት በፊት ከ700 ዓመት በፊት የነበሩት እነ ኢሳይያስ እግዚአብሔር ይወለዳል፣ ድንግል ማርያም የምትባል ድንግል ትመጣለች፣ ያቺ ድንግል እግዚአብሔርን አምላክን ትወልዳለች ብሎ መናገር ቀላል ይመስላል። ብቻ እነሱ ምንድን ነው የሚያደርጉት? እግዚአብሔር ያለህን በሙሉ ማመን ነው። እውነተኛ አማኝ የሚባለው ሰው ነው እግዚአብሔርን ያለው ሰው የሚልን አይደለም ያልኩኝ። ለእኛ ዘመን እግዚአብሔር ማለት የእግዚአብሔር ድምፅ የት ነው ያለው? እንዴት ዋላችሁ? የእግዚአብሔር ድምፅ የት ነው ያለው? ሙሉ መልእክቱ ያለ እዚህ ነው አይደለም? እዚህ ውስጥ ቅንጣት ታክል አንዲት አረፍተ ነገርም የሚጠራጠር ሰው ከቶ እግዚአብሔር ሊያድርበት አይችልም። አስቡት። ከባዱ ነገር እግዚአብሔር ሰው ይሆናል ብሎ መናገር ነው። በእምነት ተናገር። ለዚያ ነው ፈጣን ደመናዎች ይላቸዋል። ተናገሩ ሲላቸው የሚናገሩ። ከዚያ ፈጣን ደመና ያለውን ደግሞ በኋላ እንደገና ወደ መጨረሻው ትርጓሜ ሄደን ማርቆስን ፈጣን ደመና ያለው እናላችሁ። ምክንያቱም ትንቢቱ አይታችሁት ከሆነ እግዚአብሔር በፈጣን ደመና ተጭኖ ወደ ምን ይወርዳል ነው። እንዴት ዋላችሁ? ከዛ በኋላ ግን ጣዖታት ምን ይላሉ አለ? ይቀጠቀጣሉ። ይወድቁ ባለው
ይጠፋሉ። በግብፅ አምልኮተ ላህምን ያጠፋው ማን ነው? ቅዱስ ማርቆስ ነው አይደለም? አዎ። እግዚአብሔር በቅዱስ ማርቆስ ላይ አድሮ ፈጣን ደመና በተባለ በቅዱስ ማርቆስ ላይ አድሮ ወደ ግብፅ ምድር ወርዶ አምልኮተ ጣዖትን አጥፍቷል። አምልኮተ ላህምን አጥፍቷልና ፈጣን ደመና ቅድም እንዳልኳችሁ ደመናነቱ ማደሪያ ስለሆነ፣ ሁለተኛ ነገር ለነቢያት ቢሆን ዝናምን በትንቢት እንመስለዋለን፣ ለሐዋርያት ቢሆን ዝናሙን በወንጌል እንመስለዋለን። አምላክ ወረደ ተወለደ ብሎ ለመስበክ ፈጣን ደመና ነው የተባለውን በእምነት የሚያደርግ ቅዱስ ሐዋርያ ነው፣ የሁላችንም አባት ነው። እንግዲህ የጠራናቸው ነቢያት ሐዋርያትን በረከት ያሳድርብን። አሁን የመጨረሻው እመቤታችን እንደምናነሳ ሰዓት ለመጠቀም እመቤታችን ድንግል ማርያምን ደመና ቀሊል ይላታል በተለያየ አንቀጽ። ፈጣን ደመና እንግዲህ ማወቅ ያለብን ነገር በትርጓሜ ረቡዓውን ነገ ረቡዕ ነው አይደለም? ረቡዕ ነው፣ ረቡዕ ነው። እሺ ችን ታውቃላችሁ። ጥሩ ነው። እሺ ነገ ማክሰኞ ነው። ነገ ወዲያ ሐሙስ ነው። እሺ ረቡዕ ነው ነገ ወዲያ እና ረቡዕ ውዳሴ ማርያም መጀመሪያ ምን ይላል? ኩሉ ሠራዊተ ሰማያት ነው አይደል? ቀጥሎ ኩሉ ትውልድ ነው አይደል? ተነበዩ። ሶስተኛው ምንድን ነው? ዘበአማን ደመና ሲተረጎም ከትርጓሜው አንዱ ደመና ኢሳይያስ አንቺ ነሽ አይደለም የሚለው እናውላችሁ። ደመና ኢሳይያስ የሚያሰኛት ይሄ ነው። የኢሳይያስ ደመና ትባላለች እመቤታችን። የኢሳይያስ ፈጣን ደመና፣ ኢሳይያስ የተናገረላት ፈጣን ደመና እመቤታችን ናት። እንዲያውም በተፈሥሒ ማርያም ላይ ነው አፍጣኒ ተረድኤት ማርያም በጊዜ ምንዳቤ ወአጸባ ለዓይንም ቀራንባ ይላል አይደለም? አፍጣኒ ተረድኤት ማርያም ፈጣንነቷን ለመንገር የተጠቀሰ ጥቅስ ነው። ለመርዳት የተቸገረን ሰው ለመርዳት በጸሎት የሚጠራትን ለመርዳት ፍጥነቷን ለመግለጥ ምን አደረገው? ለዓይንም ቀራንባ አንቺን ለምኖሽ አንቺ እስከምትመጪ ድረስ የዓይን ሽፋሽፍት እንኳን ዓይናችን ቶሎ ቶሎ ነው እርግብ የሚል አይደል? ከዓይን ቅንድብ ሽፋሽፍት ይልቅ ያ አንቺ ትፈጥኛለሽ ብሎ ለዓይንም ቀራንባ ብሎ አመስግኗል። እመቤታችን ድንግል ማርያም ግን ለምንድን ነው ደመና የሚላት? እናዋላችሁ ለምንድን ነው ደመና የሚላት? ብዙ ጊዜ ደመና ብሩህ ዘከለላ ይላል አይደለም? ብሩህ ደመና እሱ ክቡራን መንገድ ነው። ግን ራሷን ደመና ሲላት በቀላሉ ደመና እንዴት ዋላችሁ? ከሰማይ ነው ወይስ ከምድር ነው ደመና? አይ የሚገኝ መገኛው እንጂ ደመና ከሰማይ ነው መጥቶ እዛ ተጠራቀው ምን ወይስ ከምድር ነው የሚወጣ? እንዴት ዋላችሁ? ደመና የሚገኝ ከየት ነው? ከየብስና ከባህር ነው አይደለም? እንዴት ዋላችሁ? ከየብስና ከባህር ነው። ዞሮ ዞሮ ከምድር ነው። እመቤታችን በዚህ ሁሉ ክብሯ ምንድን ናት? ሰው ናት። እንዴት ዋላችሁ? ሰው ናት። ከምድር ነው ደመና። ግን ከምድሩ ነው። ግን ደመና ምድር ላይ ይኖራል? ከምድራውያን ጋር አለ? የለም። ከምድር ተወላ። በነገራችሁ ላይ ባህርና የብስ ላይ አባቶቻችን ምን ያሉት? ከህዝብና ከአሕዛብ ለመገኘቷ መገለጫ ነው ብለዋል። እመቤታችን እኮ ከህዝብ ብቻ አይደለም ከአሕዛብም ተወልዳለች። ሩት ምንድን ናት? ትዕማር ምንድን ናት? እንደዚያ ብትቆጥሩት እነ ራኬብ ቢደማመሩ እንደዚያ ነው። እና ከምድር ተገኝታ ማለትም በሩካቤ ህጋዊ በሆነ ከኢያቄም ከሐና ተገኝታ ነገር ግን በምድራውያን ስርዓት አልተገኘችም። የተወለደች እንደ ሰው ነው። ባህሪዋ የሰው ነው። ነገር ግን የሰው ልጆች ያለን ክፋት፣ ኃጢአት፣ ውድቀት ሁሉ የለባትም። ያስገርም ማለት ነው። ደመና ከባህርና ከየብስ ተነስቶ እዚህ መሬት ላይ አይቀመጥም፣ ላይ ነው። ደመና ጭቃ ይነካዋል? አረ በሞቴ ጭቃ ይነካዋል? አይነካው። በቃ ደመና ሲቆጣ ብልጭልጭታ አለው አይደል? መብረቅ አለው አይደል? ኔጌቲቭ ፖዚቲቭ የምትለውን ያንተን ሳይንስ አቆየውና መብረቅነቱ ይበቃናል። እና እመቤታችን ደመና ሲላት አንዱ እሱ ነው። ሁለተኛ ደመና ከመሬት ምን ሆነን ያለ? ኧረ በሞቴ ከሰማይ ምን ሆነን ያለ? እመቤታችን ምንድን ነው የምንላት? መልዕልተ ፍጡራን መቴተ ፈጣሪ፣ ከፍጡራን በላይ ከፈጣሪ በታች። እሱ ብቻ አይደለም። ደመና በምንና በምን መካከል ነው ያለ? በምድርና
በሰማይ መካከል እመቤታችን በእግዚአብሔርና በሰው መካከል ላይ ያለችው አስታራቂ ስለሆነች እመቤታችን። እሺ ወደ ዋናው ነገር እንምጣና ደመና ፀሐይ ሲያርፍበት ብሩህ ነው አይደለም? እንዴት ባላችሁ የእመቤታችን ክብሯ ከእግዚአብሔር መሆኑን መንገር ነው ፀሐይ ሲያርፍበት የሚያመጣው ብርሃን። በነገራችሁ ላይ ደመና ምን እንደሆነ ለማየት ልጋብዛችሁ። ገንዘቡን ሳይጨምር በአውሮፕላን ሄዱ። ገንዘቡ ከኔ ሳይሆን ከእናንተ ይሆንና በአውሮፕላን በዚህ በጥያራው ሂዱ። በስመ አብ እውነቴን ነው። እዚህ በፊት ነግሬያችሁ ከሆነ እንዲያው ደስ ይላል በጣም። አየሩ ግን ደስ አይልም። ዝም ብሎ እንደ ባጃጅ ገጭ ገጭ ነው የሚለው ብሎ በቃ እውነቴን ድምፁ ራሱ ወነ የሚልና ታዲያ የፈረንጅ የውጭ ሀገር የሀብታሙ መሄጃ ግን እንደው ምንም ጸጥ ያለ ነው። የሀገር ውስጡ ግን ቦምባርዴር ነው የሚሉት። በስመ አብ መንገጫ ገጭ ነው በቃ። እንደው ዝም ብሎ ደመና የደረሰ እንደሆነ ፍርሃቱ ነው መስል ገጭ 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 ይላል። የሚወድቅ ነው የሚመስል። ድሮ ነበረ በ90ዎቹ ታሪክ ሊቃውንት ኢየሩሳሌም ደርሶ ሲመጡ አረ መኪና ነው የሚሻል ሲሉ እኒህ ሰውዬ ምን ነክቷቸው ነው ብዬ ነበርና ፍጥነቱ ነው እንጂ ልክ እንደ አውሮፕላን በአንድ ሰዓት ከጎንደር አዲስ አበባ የሚደርስ መኪና ቢኖር መኪና ነው የሚሻል። በዚያ ላይ መኪና ቢገለበጥ የመትረፍ እድል አለ። አየር ይገለበጣል፣ መውደቅ ነው መገልበጥ የለውም። እና የማስታውሰው እንዲያው አስቡት እንግዲህ ሁሉ ነገር ሰው የሚያይበት የራሱ እይታ ይኖራል። እና የመጀመሪያ ቀን አውሮፕላን ላይ ተወጡ ልክ ደመና ላይ ስትቀመጡ ትዝ ይላል በቃ የቅዱሳን ነገር። ሰው ጅል አይደል እንዴ? በዚህ አንዱ ሲያልፍ ይታየውን ብሎ እኮ የሚዞርም አይጠፋም። ግን አይዛን ቀን ብዙ ልመና አደረስን። የዛን ቀን ለምን ወደ እግዚአብሔር የቀረብን ያክል ስሜት ፈጠራ ላይ ሆናችሁ እና ደመና ክሩም ነው ስታዩት። ምንድነው እዛ ላይ ይዞት የቆመ? ምን ነው እዛ ይዞት የቆመ? ለምንድነው ወደ ላይ የማይሄድ? ለምንድነው ወደታችን የማይወርድ? ያስገርመኛል። የደመናን አንድ ስራ ልንገራችሁ። ብዙ ጊዜ የማናስተውለው ፀሐይ አናታችን ሲል ቆይቶ ትንሽ ቀስቀስ የሚለን ማን መጥቶ ሲጋርድ ነው። እንዴት ባላችሁ? አየ መቅሰፍተ እግዚአብሔር ሲመጣ ፀሐይ ባለቤቱ አይደለም በመሃል ይጋርዳል። እመቤታችን ትጋርዳለች። መሐር ወልድ ተዘከር ኪዳኔ ማለት ኮሱ ነው። ያስገርመኛል። ደመና ዋናው ግን ደመና ምንድን ነው የሚሸክም? አንቲ ውእቱ አንቲ ዘበአማን ደመና እንተ አስተራኪ ለነ ማየ ዝናብ ነው አይደል? በቃ ትምህርተ ዋሂድናሁ ረሰይኪ አብ በትርጓሜ ነው ዋሂድናሁ እንጂ እዚህ ትምህርተ ዋሂዱ ነው የሚልና እመቤታችን ድንግል ማርያም ደመና ናት። ደመና ምን ያዘለ ነው? ዝናብ። ስለዚህ ደመና ብሪት ደመና ቀሊል ደመና እመቤታችን ናት። ዝናም ማየ ሕይወት ዝናመ ሕይወት የተባለ መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ደመና ውሃን ይይዛል። አስደናቂው ነገር መስላችሁ ሁለት ነገር እኮ ይነግረናል። እንዴት ዋላችሁ? ዝም ብለን ብንመለከተው ደመናው ለእኛ ወንፊት ነገር ነው የሚመስል፣ ጭስ ነገር ነው የሚመስል። ዝናብ መያዝ ይችላል? አይችልም። አይደለም? በማን ስልጣን ነው የሚይዘው? እመቤታችን ሰው ናት አይደለም? ሰው እግዚአብሔርን መሸከም ይችላል? በማን ስልጣን ነው የቻለችው? በእግዚአብሔር ስልጣን። ሁለተኛ ኢዮብ በመጽሐፍ ኢዮብ 26 ላይ ወደ ደመናው ይሰጠጥ ደመናው ይላል። እመቤታችን የኢዮብ ደመና ትባል የለም? ደመናው ተቀዶ ነው ዝናቡ የሚወርድ። ደመናው እንዳለ ምንም ሳይለወጥ ነው አይደለም? በሕቱም ድንግልና ጸንሳ በሕቱም ድንግልና ለመውለዷ አብነቱ እሱ ነው። እና እመቤታችን ደመና ናት። አሁን ቀጥሎ ቀሊል ያለውን ፈጣን ያለውን አጭር ነገር ብቻ ነገራችሁ። ፈጣን ሲባል እመቤታችን ድንግል ማርያም ሰውን ምን ያህል እንደምትወድ በነገራችሁ ላይ ፍጥነቱ እንዴት ዋላችሁ? የእኛን ለመና ወደ እግዚአብሔር ለማድረስም የእግዚአብሔር ቸርነት ወደ እኛ ለማምጣትም ነው ፍጥነቱ። ፍጥነቱ ሲባል ሰው የሚያስበውን መሰላችሁ? አሁን ሰው እኔ ጸልያለሁ እንዲያው ግን እግዚአብሔርም እመቤታችንም ቶሎ ቶሎ አይመልሱልኝም ብለህ ታው ነነዋላችሁ። መጀመሪያ ደረጃ ሳትለምነው ባለቤቱን ያደረገልህን ብትቆጥር አይሻልም? እስኪ የምትለምኑትን ነገር ንገሩኝ። ለምሳሌ እንዲያው ሴቶች የምታፍሩ እንዲያው በጣም እንዲያው ሚስጥር ካልሆነ የምትለምኑትን ነገር ንገሩኝ። እኔ ፍንጭ ልስጣችሁ። በጣም አብዝቼ የምለምነው ነገር ትዕግስቱን ስጠኝ።
ትናንት ያን ኩታራ ጩክ ያባረርኩት አይደል? ኋላ መጥቶ እያለቀሰ ይቅርታ ብሎስ መሬት እየወደቀ አንተ ተነስ ደግሞ ቆርበሃል፣ አለባበስ ናቸዋለሁ ይቅርታ ጠይቆ ነው ሄደ። በነገራችሁ ላይ ያው አለንጋ የሚመዘዝ ጥሩ ልጅ ላይ ነው። ልጁ ጥሩ ነው። በነገራችሁ ላይ ዛሬ ስለሌለ ነው የማመሰግነው። ልጁ ጥሩ ነው፣ አስተዋይ ነው። እንደምታስቡት እንዳይመስላችሁ። ኋላ ግርም መጥቶ ይቅርታ ጠይቆ ሲሄድ አስበው እንደዛ አንዳችሁም ብንናገራችሁ እንዴት እንደሚያረጋችሁ በኋላ ዲያለኝ እኮ መመሩ እያላችሁ መጥቶ ይቅርታ ያው አንተ ቆርበሃል አታልቅስ፣ ወዲያ በቃ አይድገሙ ሁለተኛ ብዬን። እንዴት ዋላችሁ? ኧረ እንዴት ዋላችሁ? የልጁ ነገር በምንድን ነው የመጣ? አዎ ትዕግስት። ታዲያ እንዲያው መፍትሄ አጣሁኝ እንጂ አይቶ መተው ሰምቶ መቻል ስጠኝ ነው እኮ ነው ነገራችሁ። ከአንጀቴ ነው የምነግራችሁ። እንደሱ ብላችሁ ለምኑልኝ። እውነቴን ነው። በቃ እንደሌላው ሰው አረራቲ ተቃጥዬ ልሙት። እኔ ሁሉ ጠላኝ። እውነቴን ነው። ለማስተማርም እኮ ትንሽ መወደድ ጥሩ ነው። እዚህ ያለ 150 ሰው ወዶኝ እናንተ ብቻ ሰምታችሁ ሌላው ሰው ይስማ እንጂ ሰምቶ ይጠቀም። ቃል እግዚአብሔር ነገረ ቅዱሳን ይማር እንዳይጠላኝ። ምክንያቱም እኔን ከጠላኝ የምናገረው ነገር አይሰማማ። ወዶኝ ሊረባኝ ሳይሆን ለኔ ለርሱ ለራሱ እና እንደዛ ነው። እሺ የኔ ገለጥኩ። አንድ ምን ትለምናል? አሁን አስቡት። መልስ ልሰጣችሁ ነው። እንዲህ ብዬ በኋላ አንድ ደግ ሰው ሳገኝ ግን ባለቤቱ እኔ ለምኑ ይሰማችኋል እያልኩኝ እችን ልመና ምን ነው ችላለኝ ያልኩ የጥጋብ አነጋገር ነው። ይህንን ልመና ቢሰጥህ አገልግሎቱ ይቆማል ደነዋል ብሎኝ ሄደ። ገባችሁ? አሁን ለምን እንደማይሰማ እንደምን እንዳለመለሰ አገልግሎቱ ይቆማል አለኝ። ለምን እንደዛ እንዳለ ገብቶኛል። ቢገባችሁም ባይገባችሁም ተውት፣ እሱ ችግር አይደለም። እና ምን ለምነው ለምና ወይ ጊዜው አይደለም ወይ በጊዜው የሚጠቅመን ነገር አይደለም። እግዚአብሔር በዛ ላይ ደግሞ መለመን ያለብንን ትተን መለመን የሌለብን ላይ ስለምናተኩር ነው። እና ለሁሉም የእመቤታችን ፈጣን ሲባል በቅጽበት እኮ አለ፣ በደቂቃ አለ። መቼም ህይወታችን ላይ የምናውቀው ነገር ይሆናል። ግን እንደዛ አይነት ነገር እንዲገጥማችሁ መጀመሪያ ቀጥ ያለ መስመር ውስጥ መግባት፣ ጠበቅ ያለ ሰው ትንሽ መሆን ያስፈልጋል። ማለት እንደ እውነተኞቹ። ከዛ በኋላ ፈተና ሲመጣ ነው የምታውቁት መልስ። ልመና ሲለመን መልስ ሲመጣ በተግባር ይሆናል፣ በሆነ መንገድ። ልክ ሰሞኑን አንድ ሰው ምን አለኝ፣ የሆነ ሰው ታሟል አለ፣ በጣም የኔ ቅርብ የሆነ ሰው እና እሱ መሞት ይፈልጋል። በቃ ብዙ ተሰቃይቻለሁ ይላል። እኔ ደግሞ እንዲሰነብት እፈልጋለሁኝ እና ቤተ እግዚአብሔር ሄድኩና ጸሎት ሲታደል ጌታዬ ፈቃድህ ምንድን ነው? እንዲሄድ ነው እንዲቆይ ነው? ቢቆይ አይሻልም ያልኩ ስለምን ቆይቼ ሲታደል ጸሎተ ስምዖን ደረሰኝ። አለቀስኩኝ። ከኔ ይልቅ የሱን ልመና መርጠሃላ እና ያችን ጸሎተ ስምዖን አጭር አይደለች? ጊዜ ተሰሮ ለገብርከ መሞት እና ያንን ጨረስኩኝ። ምንም ነገር ያላስፈልግም። ቀብር ነው ሄድኩ። እንዲያረዱኝ መጠረ ተውታው ሷቂ ያሉኝ። በነገራችሁ ላይ የበቃ ሰው ምናምን እንደመስላችሁ እንዲሁ ከተማ ያለ ሰው እንዲሁ ጉባኤ የሚያዳምጥ ሰው ነው። እምነት ያለው ሰው ማለት ነው። በነገራችሁ ላይ እና መናገሪያ ጎዳናው ብዙ ነው። የመልስ ጎዳናው አያችሁ፣ መልስ ሰጠው። በሞቱ እንደያዘን እኮ ነው ፍንጭ ሰጠው እንጂ በአጋጣሚ እኮ ያኛው ለብዙዎቻችን ሊደርሰን ይችላል፣ ላንተረጉመው እንችላለን። ግን ያ ሲባል ደግሞ ስትታደሉ የደረሳችሁን ነገር በሙሉ ብትተረጉሙ ታብዳላችሁ። በጣም ብዙ ለምናችሁ ከዛ በኋላ የሚመጣው ነገር ነው እንጂ የሚተረጉም እንዲሁ ዝም ብሎ አሁን ነገ ጸሎተ ስምዖን ቢደርስ አይ በቃ መሞቴ ነው ብለህ ብትል አያስኬድም። እሱን ማስተዋል ይገባል። ለሁሉም እመቤታችን ፈጣን ደመና ናት። ግን ከዚህ አያይዘን መንገር የሚገባን ነገር ትልቁ ነገር ይሄ ትንቢት ውስጥ ያለው ኃይለ ቃል የእመቤታችን ስደት ነው። ጌታችን ከእመቤታችን በድንግልና ተወልዶ 2 ዓመት በሆነው ጊዜ በእሷ ጀርባ ደመና ቀሊል ፈጣን ደመና በተባለች አፍጣኒተ ረድኤት በተባለች በእመቤታችን ጀርባ ላይ ተጭኖ ምድረ ግብፅ ወርዶ ጣዖታትን አጥፍቷል። ለእመቤታችን ግን ስቃይ ተረፋት። 3 ዓመት ከ3 ወር ከዋለችበት የማያውል ካደረችበት የማያሳድር ጠላት ጥሎባት እንባዋ ሁሉ አለቀ። ረሃቡ፣ ጥሙ፣ ችግሩ ለእኛ መዳን ፈጣን ደመና ለሰው ሁሉ ችግር የምትደርስ ለእሷ ግን የሚደርስላት አልነበረም። ያውም አባቶቻችን
እንደሚያስተምሩን ለፍጥረት ሁሉ ጌታ የሆነውን አምላክ አዝላ ወደ ማን ትጮኻለች? ለምን? እሱም አብሯት ስቃይ እየተቀበለ ነው። ምክንያቱም ያን ስቃይ መቀበል ለእኛ መዳን ግድ እንደሆነ ታውቃለች። አንዳንድ ጊዜ ከአቅም በላይ ሲሆን ልጄ ሆይ ኧረ እባክህ ትለዋለች፣ መፍትሄ ይሰጣል። ለምሳሌ የሄሮድስ ጭፍራ ደርሶባት ሳለ ምንም መሸሻ የሌለበት ሜዳ ላይ ነው የነበረው። አንዲት ሾላ ብቻ ነው የነበረችው። የት ልሂድ ልጄ አለችው። ከሾላው ግቢ አለ። ሾላው ተከፈተ እንደ ብር። የሚገርማቸው ያቺ ሾላ አሁንም አለች ግብፅ ውስጥ። እዛ ውስጥ ገቡ። ሲገቡ ደግሞ እመቤታችንና ጌታ ብቻ አይደለም፣ ዮሴፍ አረጋለች፣ ሰሎሜ ያለች፣ አህያዋለች፣ አብራ ገብታለች። ሰፋ ያለች ሾላ ናት። ወታደሮቹ ደርሰው አሁን እዚህ ነበሩ አይደል የት ጠፉ እያሉ ሲዞሩ የማይጨንቃት የዚህን ዘመን ትውልድ መስል ያቺ አህያ ልክ የፌስቡክ ፎቶ እንደሚጮኸው ማለት ነው። ያቺ አህያ እንኳ እውነት ለመናገር 100 ጊዜ ተሰርተን አልመጥንም። አምላክን የተሸከመች ናት። ግን ለቀቀችው። ደበለቅልቅን ያለ አካባቢው። ግን የሚገርማችሁ ነገር መቼም እዛ ዛፍ ውስጥ ይወጣል ብሎ ለማሰብ ይቸግራሉ። ኋላም እንዳሉ ታውቃለህ፣ ሽፍቶች ነበሩና በጊዜው አይ እነዚህ ሰዎች ጻድቃን ናቸው እንሂድ ዝም ብለን እግዚአብሔር ነው የሰወራቸው ባለቤት ብሎ ትተው ሄደዋል። ስትለምነው እንዲያደርግላታል። እሱ ብቻ አይደለም፣ ከስደት ሲመለሱ ደብረ ጥር የሚባል ስፍራ ላይ ግብፅ ውስጥ ሰፊ ወንዝ አለ እና እዚያ ላይ እመቤታችን አሻግሩኝ አለቻቸው። ገንዘብ ክፈይ አሏት። እኔ የለኝም ገንዘብ፣ ደህና ነኝ እባካችሁ አለ። እምቢ አላት እና እመቤታችን ሰይጣን እንዳደረበት ሰውየውን ልቡ እንዳጸነው አወቀች። ምን አለችው? ኦልድየ ግበርኬ ታምረ ወመንክረ ለአዲ ወዝንቱ ፈለግ እስመ ወልደ እግዚአብሔር አንተ ሕያው እግዚአብሔር ልጅ ነህና ይህንን ባህር የምንሻገርበትን ድንቅ ተአምር አድርግ ብላለችው። ከዚያ አያይዞ ምስጢር ነገራት። የዛን ጊዜ እድሜው ወደ 5 ዓመት ከመንፈቅ ደርሶ ነበርና እናቴ ሆይ ከአንቺ እግዚአብሔር መሆኔን ከአንቺ ሰው መሆኔን ያወቀ የለም ብሎ አያይዞ የምጽአትን ነገር ተናግሮ የአባቷን የዳዊትን ነገር ተናግሮ ቀና ብሎ ተመለከተ ወደ ተራሮች ጢር ወደሚባለው ተራራ እና ቀጸቦሙ ለአይባን ተራሮችን ኑ ብሎ ጠቀሳቸው። እየተንከባለሉ መጥተው ወጸለሉ መልዕልቲሃ ለባሕረ ተከዚ በወንዙ ላይ ተንሳፈው ተቀመጡ። ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ እመቤታችን ቸር ልጇን ይዛ በዚያ ድንጋይ ተሻገሩ። ድንጋዮችን ለትውልድ ምስክሩን ብሎ እዛ አስቀመጣቸው እና ሰው ሁሉ እየመጣ ምን ይላል በተአምረ ማርያም ያንን ያዩ ሁሉ ከመዝ ይብሉ ይትባረክ እግዚአብሔር አምላከ እስራኤል ዘገብረ አብየ ወመንክረ ባሕቲቱ ወይትባረክ ስመ ስብሐቲሁ። ቃለ ዳዊት ነው መዝሙር 71 ላይ ያለ። እንዲህ ያለ ተአምራት ያደርግላት ነበርና ፈጣኒቱ ደመና አምላክ በሷ ጀርባ ላይ ሆኖ ወደ ግብፅ ወርዳ ጣዖታት ጠፍተዋል። ግብፅ ተቀድሳለች፣ ኢትዮጵያ ተቀድሳለች። ኢትዮጵያን የቃል ኪዳን አድርጋ ሀገር ሆና የተቀበለቻት። በነገራችሁ ላይ ምዕራፍ 18 ቁጥር 1 ላይ ከዚህ ከምዕራፍ 19 በፊት ቁጥር 1 ይላል በኢትዮጵያ ወንዞች ማዶ ላለች ክንፍ ያላቸው መርከቦች ላሉባት ምድር ወዮላት ብሎ ነበር አስቀድሞ። ኋላ ግን ከታች ደግሞ ጠል ሰጠን። ምክንያቱም አይጻዳተ ኢትዮጵያ ይደነግጻ ብሏል አይደለም ቅዱስ ዕንባቆም? አዎ ወደ ኢትዮጵያ መታ ቃል ኪዳን የአስራት ሀገር አድርጋ ተቀብላለች እና ፈጣን ደመና አፍጣኒተ ረድኤት ደመና ቀሊል እመቤታችን ድንግል ማርያም ኢሳይያስ እንዲህ ብሎ ትርጉሟል። ወደታች ያለውን ሀተታ ለማንሳት ሰዓት ስለማይበቃን በዚህ ትምህርታችንን ገታ እናድርግ፣ ዝናብም እንዳይመጣ። ታምር እኮ ተናገርነ በመካከል አይደለም። በዚህ ዘመን ታምሩን በጎን በጎን እየተናገርነው ስለሆነ ሰዓት እየቆጠብን ነው። ስለዚህ አሁን መልክአ ውዳሴ እንተርጉምና እንጨርሳለን። መቅደስን አይተን ነው አይደል ያቆምነው አይደለም? አዎ አናስታውስም በሉ ወይ አዎ ወይ አይደለም ወይ አናስታውስም። እንደ ሕፃን ልጅ አንተ ይሄ ነገር እንደዚህ ነው ምን ማለት ነው? እኔ በነገራችን ላይ እንኳን ለሚናደድ ሰው ለማንኛውም ነው እንዲሁ ትዕግስት ላለው ሰውም ያናድዳል አይደል? እና ልክ እንደዚህ በሆነ ስፍራ የሚመጡ ይችላል። ይሄ ነገር እንደዚህ ነው አዎ እንደማለት እኮ ነው። አወድ ነው ነገሩ። አወድ ድ ይጨምራሉ። ከዛ ግን እሱም ደግሞ ጭራሽ ሄዶ እስከ ማረዝ ያደረሳቸዋልና ይማረን።
ወደ መሶበ ወርቅ ላይ እንነሳ። አንቲ ውእቱ መሶበ ወርቅ ቀይህ ይላታል ደራሲ። አሁን በቀደም ብያቸዋለሁ። መሶበ ወርቅን ቀይህ ለምን አለው? አንቺ የወርቅ መሶብ ነሽ። መሶብ እመቤታችን፣ ወርቅ ንጽህናዋ ቅድስናዋ፣ በውስጥ ያለው መስዋዕት ወይም ህብስት ሕይወት ጌታ ነው አይደለም? ቀይህ ለምን ይላታል? አንድም ቀይህን ለወርቅ ይቀጽላሉ። ነነዋላችሁ ለወርቅ ይቀጽላሉ። ወርቅን ቀይ ወርቅ የሚለው ስላለ፣ ዋናው ምስጢር ግን ቀይ ያለው ቀይ የእሳት መገለጫ አይደለም። በውስጥ ያለው ህብስት ምንድን ነው? እሳት። ቅዱስ ዮሴፍ አረጋዊ እመቤታችን ሲያገኛት አንዳንድ ቀን እንደ እሳት እኮ ፊቷ ሲነበለበል ያገኛት ነበር ይላል። መሶበ ወርቅ ቀይ ያለን እንተ ውስቴታ መና ብሩህ፣ በውስጥሽ ያለ ከአንቺ ተጸንሶ የተወለደ ብሩህ መና የተባለ ክርስቶስ ነው። ማርያም ታቦት ዘተከለልኪ በንጽህ፣ እመቤቴ ድንግል ማርያም አንቺ ታቦት ነሽ፣ በንጽህና በድንግልና ያጌጥሽ ነሽ። አድነኒ እግዝእቴ እማየ ሙስና መፍርህ፣ ከጥፋት ውሃ ከሚያስፈራ የጥፋት ውሃ እመቤቴ ማርያም አድኝን። ከማዳን ኪዮ ቀዳሚ ለኖህ፣ ቀድሞ ኖህ እንዳዳንሽ አሁንም አድኝኝ ነው። ቀድሞ እመቤታችን ወዴት ኖር አዳነችው የሚል ሰው ካለ ኖህ የዳነ በምንድን ነው? እንዴት ዋላችሁ? ኖህ የዳነ በምንድን ነው? መርከብ ታቦት እንተ ኖህ በዘባቲ ድህነ ስለሚላት እመቤታችን ኖህ እንዳዳንሽው እኔንም አድኝኝ ይላል። ተቋም ላይ እንደ አንቲ ውእቱ ተቋም ወርቅ ዘትነብሪ፣ በቤተ መቅደስ የኖርሽ የወርቅ ተቋም አንቺ ነሽ። ተቋም እመቤታችን፣ ወርቅ ንጽህናዋ ቅድስናዋ ነው። ብርሃን ለዓለም ዘትጸውሪ፣ ተቋም በላዩ ላይ ምን አለ? ማሂቶት ብርሃን አለ አይደለም? የዓለምን ብርሃን የተሸከምሽ ተቋም ወርቅ አንቺ ነሽ። ኦ ድንግል መሐሪት እመመሐሪ፣ የምትራሪው። በነገራችሁ ላይ መሐሪ ላለው ቅዱስ ዮሐንስ አፈወርቅ በስደት ካረፈ በኋላ አውዶክሲያ ቁስል አልድንላት ብሎ መከራ ሲበዛባት ምን አሏት? ሂጂና ከመቃብሩ ለምኝው አሏት። ከመቃብሩ ወዲያ ምንድን ነው ያለችው? የርሩህ ሎሌ ራራልኝ ያለችው ይባላል። የርሩህ ሎሌ። እዚህ ደግሞ ምን አለ? ኦ ድንግል መሐሪት አለና እመመሐሪ፣ አንቺ የምትራሪ የሚራራው አምላክም እናት ነሽ። ኃጥአነ ለከማይ፣ ኃጥአን እንደኔ ያሉትን ኃጥአን ብሎ እንዳይተው ምን አለ? መገለጫው ምንድን ነው ቢባል እንደኔ ያሉትን። ኃጥአነ ለከማይ አመ ይኮንን ፈጣሪ ለአድኅኖቴ ማርያም ስመሪ፣ እንደኔ ያሉ ኃጥአንን ፈርዶ ገሃነመ እሳት በሚጥልበት ጊዜ እኔን ለማዳን ፈቃድሽ ይሁን ይላታል። አንቲ ውእቱ ማዕጠንተ ወርቅ እግዝእቴ፣ እመቤቴ የወርቅ ማዕጠንት አንቺ ነሽ። ማዕጠንት እመቤታችን፣ ወርቅ ንጽህናዋ ቅድስናዋ ነው። እመቤቴ የወርቅ ማዕጠንት አንቺ ነሽ። ፍም መለኮት ብቁስ እንተ ዲቤኪ ተወድየ፣ የሚባላ ነበልባለ እሳት በፊት ወደ ማዕጠንት ምንድን ነው የሚገባበት? እሳት ነው አይደለም? እንዴት ዋላችሁ? እሳቱ ማዕጠንቱን ይበላዋል አይበላውም አይደል? ምሳሌነቱ ይሄ ነው እኮ አይደለም? ምን አለ? ፍም መለኮት ብቁስ፣ መለኮታዊ እሳታዊ አምላክ። ብቁስ ያለው ምንድን ነው? ፍህም በነገራችን ላይ ፍህም ስታፈሙ እንደ ሕገ ቤተ ክርስቲያን ከሆነ ጥቁር ያለው ፍህም ማዕጠንት ውስጥ አይገባም። በሙሉ ቀይ ሆኖ ፍህሙ ብቻ ሲጥል ነው ማዕጠንት ውስጥ የሚገባ። እኛ ግን መቼ ማለት ይቻላል እያለ ብዙ ጊዜ እንዲያን የሚደረግ ለዚያ ነው ብቁጽ ያላት። እና ፍህመ መለኮት ብቁጽ እንተ ዲቤኪ ተወድየ፣ ማርያም ድንግል ደመና ብዕልየ፣ ሀብቴን ንብረቴን ክብሬን የምታመጭልኝ ደመናዬ አንቺ ነሽ። በዝናመ ሳይልኪ ሀረገ ወይን ጸገየ፣ በይቅርታሽ ዝናም የወይን ሀረግ አበበ። ወሮማንህ ሐዋ ዘፈረየ፣ ነቢለው ይቀና ይሆን? ወሮማንህ ነው ወይ ወሮማንህ? ብዙ ጊዜ በዜማው በንቤት ነው አይደለም? አሁን በጥሬው ስትመለከቱት በዝናመ ሳይልኪ በይቅርታሽ ዝናም ሀረገ ወይን ጸገየ፣ የወይን ሀረግ አበበ አይደለም? ወሮማኔ ሐዋ ዘፈረየ፣ ሮማንም ጥሩ ጥሩን አፈራ ነው። ይሄ ግን ጥሬ ዘር ነው። በምስጢሩ በዝናመ ሳይልኪ ሀረገ ወይን ጸገየ ማለት ሀረገ ወይን ማን ነው? እመቤታችን። ወሮማኔ ሐዋ ዘፈረየ፣ ፍሬ ማን ነው? ጌታ።
በሌላ መንገድ ደግሞ የምንመለከተው ለእኛ እንድንተረጉሙ ሐረገ ወይን ማለት አባቶቻችን እምነት ነው። ጸገየ ብሎ ስለተወው ወሮማኔ ሐዋዘ ፍሬ ማለት ምግባር ትሩፋት ነው። ስለዚህ እመቤታችንን አምነው አንድ ልጇን አምነው ቅዱሳን በእምነት በምግባር መገኘታቸውን መናገር ነው። ተፈሲ ማርያም ርግበ ገነት ጽባሃይ በምስራቅ በኩል ባለች በገነት የተገኘች እውነተኛ አማናዊት ርግብ አንቺ ነሽ። ስለዚህም ነገር ደስ ይበልሽ። እስመ ኮንቺ እሞ ለእግዚአብሔር አዶናይ ለተባለ ለእግዚአብሔር እናቱ ነሻልና አንቲ ውእቱ ጽጌ መዓዛ ሰናይ መዓዛዋ ደስ የምታሰኝ እውነተኛ ጽጌ አበባ አንቺ ነሽ። ዘሰረጽኪ እምስሮ እሴይ ወምጉንደ ዳዊት ህሩይ ከእሴይ ስር ከተመረጠ ከዳዊት ስር የተገኘሽ ፍሬ ማኅፀንኪ ይሴፎ ነዳይ የማኅፀንሽ ፍሬ ክርስቶስ ይቅርታ እንዲያደርግለት ነዳይ ባሪያሽ ተስፋ ያደርጋል ብሎ ይላል። ይሄ ትንቢት በትናንት የተረጎምነው ነው። አንተረጎምነው ትናንት ትንቢተ ኢሳይያስ ምዕራፍ 11 ተወጽበት ምስሮ እሴይ የዚያ ተርጎም ነው። በትረ አሮን ተሰረጸት ዘንበለ ተክል ቀዳሚ ጥንት አሮን በነበረበት ዘመን የአሮን በትር ሳይተክሏት ሳያጠጧት ሳይጽሩባት ሳይግሩባት ለውዝ ገውዝ በኩረ ለሚያፈርታ የተገኘች የአሮን በትር ምሳሌ ኪኮነት በስምረተ አምላክ ቋሚ ለዘላለም ሕያው ሆኖ በሚኖር በሕያው አምላክ ፈቃድ ያንቺ ምሳሌ ሆነች። አንድም ቋሚን ለእመቤታችን ቢሰጡ ላንቺ የዘላለም ምሳሌ ሆና ትኖራለች። ስለተ ነዳያን ማርያም ዘኢትጸመሚ የድሆችን ልመና ቸል የማትይ እመቤቴ ማርያም አስተበቋኪ በዕለተ ምንዳቤ ማሂመሚ ጭንቅ መከራ በሚመጣበት በዚያ ቀን እለምንሻለሁ ውስተ የማኔ ለነዳይ ትቆሚ በእኔ በድሃው በችግረኛው በኃጢአተኛው በቀኝ ትቆሚ። በቀኝ መቆም ማለት መርዳት ነው። ማጠቃለያ ደረስን። እችን ዜማ እናስገባባት። ለኪ ይዳሉ ውዳሴ ወስባሄ በአፈ መላእክት ወሰብእ ዘይትረከብ ውስተ ኩለይም ማርያም ድንግል ማርያም እመ ኤሎሄም ከመለባዊ ፍቁርኪ አቅረብኩ እማሄም ለዝክረ ስምኪ ዘይምጽምርሄም። ከዚያ በኋላ ሰአሊ ለነ አይደል? ሰአሊ ለነ መነሻ ለመስጠት ነበር እንጂ ይረዝማል ዜማ እዚህ በኋላ ብናስገባ። ለኪ ይደሉ ውዳሴ ወስባሄ ለአንቺ ምስጋና ውዳሴ ይገባል። በአፈ መላእክት ወሰብ ዘይትረከብ ውስተ ኩለይም ወትረ በኩለይም ይላል። በሰውም በመላእክት አንደበት ዘወትር ምስጋና ለአንቺ ይገባል። ማርያም ድንግል ማርያም መኤሎሄ የእግዚአብሔር እናቱ ድንግል ማርያም ሆይ ከመለባዊ ፍቁርኪ አቅረብኩ እማሄ እንደ ወዳጅሽ እንደ ቅዱስ ኤፍሬም ሶርያዊ ምስጋና ስግደት እጅ መንሻ አቀረብኩልሽ። ለዝክረ ስምኪ ዘይምጽምርሄ ሬ ከተባለ ሽቱ ይልቅ ለሚወደድ ለጣፋጭ ስም አጠራርሽ አቀረብኩ። ሰአሊ ለነ ሰአሊ ለነ ሰአሊ ለነ ይላል 3 ጊዜ። ለአጽንዖ ነገር ነው። አንድም በስመ ሥላሴ ማጠን ነው። አንድነት ሶስትነት መንገር ነው። ለምኝልን፣ አስታርቂን፣ አማልጂን ይላል። ሰአሊ ለነ ማርያም እምነ ሰአሊ በእንቲአነ ስለኛ ለምኝ ማርያም እምነ እናታችን ማርያም ወሙ ለእግዚእነ የጌታችን እናት። ቀጥሎ ምንድነው? እዚህ ላይ አልጻፈውም። ወልድኪ ማረን አይደል? ልጅሽ ማረን ወመሐረስቲሁ ይረሴነ የመንግስቱ ወራሾች አድርገን በየማኑ ያቁመን በቀኙ ያቁመን። ቀጥሎ ስብሐት ለኪ ማርያም በወልቁ አድባር ወአውግር እመቤቴ ድንግል በዓለም ባሉት በተራራውና በኮረብታው ቁጥር ልክ ክብር ምስጋና ይደረስሻል። ስብሐት ለኪ ማርያም
በወልቆ ቀላያት ወባሕር በዓለም ባለ ጥልቅ ሁሉ በባሕር ቁጥር በውቅያኖስ ስፋት በባሕር ቁጥር ልክ ክብር ምስጋና ይድረስሽ። ስብሐት ለኪ ማርያም በወልቆ እፀው ወሳዕር እያበዛው ነው የሚሄድ በዓለም ባለው እጽዋትና በዓለም ባለው ሳር ቁጥር ምንድን ይባል ልክ ክብር ምስጋና ይድረስሽ። ስብሐት ለኪ ነው። ስብሐት ለኪ ንግሥቴ እመቤቴ ንግሥቴ ክብር ምስጋና ላንቺ ይሁን። ቀጥሎ ያለው ምንድን ነው አንቀጸ በልሳነ ኩሉ ፍጡር እኔም እንኳ እያስታወስኩት ነው። በፍጥረት ሁሉ አንደበት ክብር ምስጋና ይድረስሽ አለና ስመ ምሉ ስብሐትኪ በሰማይ ወምድር የአንቺ ምስጋና በሰማይ በምድር ምን ያለ ነው? የመላ ነው። በሰማይ በምድር እዚህ በላ አቡነ ስምዐት ካህናት ሲሰጡ በሰማይ በምድር የመላ ቃል ኪዳኗን አጉድልብን አይደል የሚሉ በሰማይ በምድር የመላ ምስጋናዋን ይግለጥልን። በሰማይ በምድር የመላ ምስጋናዋን ያሳድርብን። በሰማይ በምድር የመላ ክብሯን ያሳድርብን። የደራሲው የድርሰቱ የምስጢሩ የሀብቱ የረድኤቱ ተካፋይ ያድርገን። ከነገ ጀምሮ አንቀጸ ብርሃን እንተረጉማለን። የአንቀጸ ብርሃን ማለትም ውዳሴ አንቀጸ ብርሃን እዚህ ሳውስካውስ ተረጉሞ የነበረው መልካ ውዳሴ ነው። መልካ አንቀጸ ብርሃን የሚባል ደግሞ አለ። እሱን እንተረጉማለን። ቸር መድኃኔዓለም የቤታችን ጣዕመ ፍቁራን ያሳድርብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። ለጸሎት እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ ያሳፍረነ ለሰቦተ ስሙ ያንቀሐነ ወበአምልኮቱ ያጽናነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሉ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሠርዐ ለነ ሲሳየነ ወአርአዘነ ወለዘታገሠ ለነ ኩሉ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ወሀብሎቱ ስብሐት ወአኮቴተ ለእግዚአብሔር ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበኳኪ ማርያና የተማይጸነብኪ በእንታና መኪያኪ ማቦኪ ማህበረኔም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ወተታሰይ መንፈሴ በአምላኪ ወመድኃኒ ስመሬ ማማላመቱ ናሆም ይዝየስ ያስተፈጽሙኒ ኩሉ ትውልድ እስመ ገብረ ሊታይላ ብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቱ ወዘሮሙ ለለ ያብዩሊና ልቦሙ ወነሰቶሙ ላየላን መናብርቲሆሙ አይቤሆሙ ለተተናዝገቡም በረከቱ ለሩባን ሆኖሙ ራቆሙ ለቡላን ወተወክፎ ለእስራኤል ቁል ወተዘከረ ሳይሉ ዘይቤሉ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና ንጽህነ እግዝእትነ ፍትሕነ የማይሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ርኅራኄ መዝገበ ይዋሃት ባረክነ በእዴኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ በአብሁ መንፈስ ቅዱስ ስብሐት ለአብ ወወልድ መንፈስ ቅዱስ ለዓለሙ ለዓለመ ዓለም። አፉየ አስተንፈሰ ወልሳኔ አልወሰሰ ለክብረ ፍልሰትኪ ድንግል ሰብአ ቀርብተ ወዳሰ ማርያም ዘኮንኪ ቅድስተ ቅዱሳን መቅደሰ
በቅድሜኪ እግዝእትየ እመረከብኩ ሞገሰ በየማነኪ ባርክኒ ስልሰ አድኅነነ አበነ ለወመዊአ ላግብትከ ለእለ ነጽየው ስመከ እቀበነ ውሉደ ሕዝብከ ወእስራነ በኃይለ መላእክትከ ወእጥራ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአነ ወበዕፀ መስቀልከ ቤዛነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ብቱናባን ሳይለከ መርኪያነ ዘመተ ስራይ ኃጢአተ ሕዝብከ ወመሐር ተግባርከ እግዚኦ ታጥብአነ ኀስተለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳንከ ረድአነ ወእጥረ በኃይለ መስቀልከ ኢታስተኀፍረነ እግዚኦ በቅድሜከ እግዝእትነ ናጽሪ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወኀዘነ መዓልተ ምስሌነ ወሌሊተ መይክልነ አንተ እግዚኦ ኢትርሐቅ እምኔነ ሀሎ ምስሌነ ረዳየ ኮነነ ኢትግደባና ወኢትመንነነ በከሰላም ተራዳነ እግዝእትነ ናጽሪ አብየነ ሰላም ወልድኪ ያሉ ምስሌነ ኢትግደባነ ወኢትመንነነ አምላከ ሰላም ተራድአነ በመስቀልከ ባርከነ መርቆሬዎስ አበኩለነ በኪዳንከ ተማፀነ አብየ እግዚእ አበኩልነ በኪዳንከ ተማፀነ ዕፀ መስቀል ሞገሰ ኩልነ በኪዳንኪ ተማፀነ ወላዲተ አምላክ ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን።
የእመቤታችን ወላዲተ አምላክ ጣዕመ ፍቅሯን የቅዱሳንን በረከት ያሳድርብን። ተረፈ ዘመኑን ተረፈ ጦሙን ተረፈ ክረምቱን የተባረከ ያደርግልን። ከብርሃነ ትንሣኤ በቸር አደርሰን። ጾሞ ለማበርከት ያብቃን። የሞቱ ወገኖቻችን ነፍሳቸውን ያጸድቅልን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ ሌሎች ወገኖቻችን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። አስቡን የሚሉ ወገኖቻችን ሁሉ ቸሩ መድኃኔዓለም በይቅርታው ያስብልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ በኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አሜን። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን አምላከ ቅዱሳን ልዑለ እግዚአብሔር አምላክ የተመሰገነ ይሁን። በድጋሜ ለመምህራችን እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። እሺ የአቢ ክብራ የሚለውን እናነሳለን። ደመና ቀሊልን ስም ያነሳልን። እሱም በእግዚአብሔር ስም ዘምርና የጉባኤያችን ፍጻሜ ይሆናል። በእግዚአብሔር ስም ዘምር። የአቢ ክብራ ይቅርታ፣ በአምሳለ ወፍ ለማለት ፈልጌ ነው። በአምሳለ ወፍ በአምሳለ ወፍ አምሳለ ወፍ ጸዳ ርግት ትመስል ማርያም ድንግል በአምሳለ ወፍ አምሳለ ወፍ ጸዳ ርግት ትመስል ማርያም ድንግል ይእቲኬ ደመና ቀሊል ማርያም ድንግል እሙ ለእግዚአብሔር ይእቲኬ ደመና ቀሊል ማርያም ድንግል እሙ ለእግዚአብሔር። አሜን። ፍቅሩ አይደርብን። አነሳስቶ ያስጀምረን አስጀምሮ ለፍጻሜ ያበቃን አምላከ ቅዱሳን ልዑለ እግዚአብሔር አምላክ የተመሰገነ ይሁን። እሾህ እንቅፋት ሳይመታን በሰላም ወደ ቤታችን ያግባን።